ጥያቄው በጥያቄ ሲጠየቅ በምን አይነት ሰዎች ዌልካም እንዲባሉ ትፈልጋላችሁ? አንድ አገልጋይ ወደ አንድ ከተማ ሲገባ 7 እና 8 ፓትሮል ለምን ያስፈልጋል ነው የሚል ጥያቄ የምታነሱ ሰዎች በባጃጅ ታጅቦ እንዲገባ ነው የምትፈልጉት? አጀብ ብላችሁ ሁከት የምትፈጥሩ ሰዎች መልሱለት። ካውንስሎች ኋላ ቪኤቶች ብቻ ሳይሆን በዚህ ዘመን የተፈጠረ ነገር ካለ ተጨምሮ አገልጋዮች ዌልካም ይባላሉ። ለመቀበል እንደምትቸገሩ ያውቃለሁ፣ ግን ኦፕሽን የላችሁ። አገልጋዮችን በንቀት አትዩ። ለመቀበል እንደምትቸገራችሁ አውቃለሁ፣ ኦፕሽን የላችሁም እያለ ነው። ይሄ ኦፕሽን የላችሁም የሚለው 2 ቦታ የሚረግጡትን የካውንስል አባላቶችን ነው። አይሁዳዊ ልማድ ማለት ነው። የታመመ ሰውና ዘይት የሚያያዝበት መንገድ አለ በአይሁዳዊ ባህል። ትዝ የሚላችሁ ከሆነ ስለ ደጉ ሳምራዊ ኢየሱስ ክርስቶስ ባስተማረበት ትምህርት ላይ ፈሪሳዊው መጣ አለፈ፣ ካህኑ መጣ አለፈ አይደል? ሳምራዊ የተገፋው ሰውዬ በመጣ ጊዜ አየውና ልቡ አዘነለት ይላል። ከዛ ልቡ አዘነለት ካለ በኋላ ቀርቦም በቁስሎቹ ላይ ዘይት አፈሰሰ ይላል። ኢየሱስ ክርስቶስ የተናገረው ይህ ምሳሌ ውስጥ የምትመለከቱት የመጀመሪያው ፈርስት ኤድ አይሁዳዊ ወይም በዛ ዘመን የነበረ ሕዝብ የመጀመሪያ ለቁስል የሚያደርጉት ለህመም የሚያደርጉት የመጀመሪያ እርዳታ ዘይትን ማፍሰስ፣ በዘይት ለሰዎች መጸለይ ወይም በዘይት ለሰዎች ትሪትመንት ማድረግ ፈርስት ኤድ መስጠት ነው የዛ ዘመን ድርጊት ማለት ነው። ከዛ ጋር ተያይዞ ኢየሱስ ክርስቶስ ሰባዎቹን 2 አድርጎ ሲልካቸው ዘይት ይዘው ሄዷል፣ ለበሽተኛ ጸልዩ ስላላቸው ማለት። የትኛውም ቦታ ላይ ግን ኢየሱስ ክርስቶስ ዘይት ይዛችሁ ሂዱ ብሎ ትእዛዝ አልሰጣቸውም። ስለዚህ ጉዳዩ የአይሁዶቹ ወይም የሐዋርያቱ የራሳቸው ልማድ እንጂ የኢየሱስ ክርስቶስ ትእዛዝ አይደለም። ሂዱና በዘይት ጸልዩላቸው አላለ። ያዕቆብ ግን በመልእክቱ ላይ ማንም ሰው ቢታመም በቤቱ ሽማግሌዎችን ይጥራል። የሆነ ፐዝል አመጣልኝ። እሺ በቤቱ ምን ይበል? ሽማግሌዎችን ይጥራ፣ በዘይት ይጸልዩለት። ስለዚህ ዘይትን አዳራሽ ውስጥ አድርገ ዘይት እንድታከፋፈልም ዘይትም እንድታፈስ መጽሐፍ ቅዱስ ዘይት ትእዛዝ አይደለም፣ ያው ክፉም ልማድ አይደለም። መሸጥ ግን ፈውስን መሸጥ ታምራትን መሸጥ ግን ይህ መጽሐፍ ቅዱሳዊ ነው። አጋንንታዊ ጭምር ነው። ሰውን ባለጸጋ ግለሰብን በእግዚአብሔር ስም ነግዶ ባለጸጋ እንዲሆን የሚያደርገው። ከዚህ በፊት ለጥፌላቸዋል የመጨረሻ ፖስት የዩ ጩፋን የሆቴል አዳራሽ ማለት ነው። በስታር ደረጃ በ5 ስታር ደረጃ እየተገነባ ያለው ሆቴል አለው። ላዩ ላይ ክለብ አለው፣ ምንድነው መጠጥ ቤት አለው ምናምን አለው። ለወላይታ ሶዶ አካባቢ ላይ ገንብቷል። በምንድን ነው የገነባው? የገቢ ምንጩ ምንድን ነው? የዩ ጩፋ ሲባል ዘይት ነው። ዘይቱን ምን እያለ ነው የሚሸጠው? የምግብ ዘይት ነው እያለ ነው የሚሸጠው? ሌላ ዘይት እያለ ነው የሚሸጠው? አይደለም። መካን የሆናችሁ ሰዎች በዚህ ትፈወሳላችሁ እያለ ነው የሚሸጠው። ስለዚህ ንግዱ በእግዚአብሔር ስም ስለሆነ ነው እየተቃወመን ያለ ነው እንጂ እዩ ጩፋን የመቃወም ሱስ ይዞን አይደለም። እነዚህ ነጋዴዎች እዚህ ምንጠራቸው ምናነሳቸው ሰዎች በኢየሱስ ስም ስለሚነግዱ ነው እንጂ እያነሳናቸው ያለ ነው እንጂ ዘይት ነው ብለው የምግብ ዘይት ነው ብለው የሚሸጡ የዘይት ድርጅቶች አሉ። አንድም ቀን ለጠፈናቸው ሐሳብ ሰተናቸው አናውቅም። ምግብ ላይ የሚሰራው ኮንቴክትም ስለሌለ የተበላሸ ምግብ ነው የምናምን ምግብ ነው ብለን ለህዝብ ማስጠንቀቂያም ሰተን አናውቅም በየትኛው ኮንቴንታችን። እነዚህ ሰዎች ግን ኢየሱስን ስለሚጠቀሙበት ኢየሱስ ደግሞ የኛ ጌታና አምላክ ስለሆነ በስሙ ስትነግዱ መቼም ጭር ስለማንል ዝም ስለማንል መቼም አሸማቃችሁን ከዚህ ሚዲያ ላይ ልታወጡን ስለማትችሉ ኢየሱስን ከተውክ ወይም ኢየሱስን መጥራት ትተህ ዘይት ብቻ ነው የሚቸረችረው ካልክ መብት ነው፣ ጎሄድ። በሃይማኖት ስም በክርስትና ስም በፕሮቴስታንት ስም ግን ዘይት እስከቸረቸርክ ድረስ እኛ ስምህን ለጥፈን ሐሰተኛ መሆንህን ካንተ ሰዎች እንዲጠበቁ መናገራችን የማይቀር። ሲስቱ ካታያቸው ኮሜንት ምን እኔ ያላነበብኩት ኮሜንት እዚህ ውስጥ ያላችሁ ወዳጆቼ ባለጌዎች በሚጽፉት ኮሜንት ዲስተርብ አትኑ። ምንድነው እያልኳቸው ያለሁት? የነዚህ ሰዎች ትምህርት ውጤት ናቸው። በቃ እዩት፣ ፍሬውን እዩት። አያችሁ፣ የጩኸታችን ምክንያት ይሄ ነው። ከነዚህ ከሐሰተኛ አስተማሪዎች ከሐሰተኛ ነቢያት የሚማሩ ሰዎች በስነ ምግባር
የታነጹ አይደሉም። የክርስትና ህይወት ፍሬ የላቸውም። በጽድቅ የሚመላለሱ አይደሉም። እግዚአብሔርን መምሰል ህይወታቸው ውስጥ የለም። እግዚአብሔርን ቢመስሉ የእግዚአብሔር ህይወት ውስጣቸው በህይወታቸው ቢኖር ሲጀመር ሐሰተኛ ጋር አይሄዱ። ስለዚህ ምክንያቱ ነው ምላችሁ። ምክንያቱ ይሄ ነው ውጤቱ። አሁን ሲሰድቡኝ እኔ ኮመንት መደለት አልደለት ይሄዱና ኮመንቶች ስድባቸውን ስትመለከቱት የትምህርቱ ውጤት ነው። አያ ሰው በውስጥ የሞላውን ያንን አይደል የሚያወጣው። እነዚህ ሰዎች ስድብ ነው የሞላቸው፣ ይሳደብ እርግማን ነው የሞላቸው። ነቢያቶቻቸው የእግዚአብሔር ነቢያት ስላልሆኑ አፈር ይዘው ይራገማሉ። እንደዚህ አፈር ያስከው ይበተን የወለድከው ይምከን ብለው የተናደዱበት ሰው ላይ አደባባይ ላይ ወጥተው ይራገማሉ። እዚህ ቲክቶክ ላይ የምታውቋቸው ራሱ ሐሰተኛ ጠንቋዮች በቲክቶክ ላይቭ ላይ የሚገቡ የተናገራቸውን ሰዎች የወለድሽው ይምከን፣ ያሽው ይበተን፣ እጅሽ የገባ ነገር ይውጣ፣ ሰዎች አይውደዱሽ፣ የእግዚአብሔር መቅሰፍት በላይሽ ላይ ያምጣ ብለው ይራገማሉ። ይሄ የክርስቶስ ትምህርት ውስጥ አለ ወይ? የለም። ክርስቶስ የሚረግሟችሁን መርቁ አይደለም እርገሙ ሊለን የኛ ጌታ እኮ ርኅሩኅ ደግ ነው አይደል? እሱ እንኳን በእጆቹ ላይ ግንድ ላይ የቸነከሩትን እግሮቹን በትላልቅ ሚስማር ከግንድ ጋር ያጣበቁትን ሰዎች ወደ ታች እያያቸው አረገማቸው። አባቶ የሚያደርጉትን አያውቁምና ይቅር በላቸው አለ። ኢየሱስን ስትማረው የሚያደርጉትን አያውቁምና ይቅር በላቸውን ነው ህይወት የሚሆንክ። የሚያደርጉትን አያውቁምና ይቅር በላቸው ትላለህ። የህይወትህ ጭማቂ እሱ ነው የሚሆነው። ኢየሱስን ማታቆነ እዩ ጩፋን ማታቆነ ኢየሱስን ማታቆነ ዮናታንን ማታቆነ ኢየሱስን ማታቆነ ተዘራን ማታቆነ ኢየሱስን ማታቆነ ታምራት ታረቀኝን ማታቆነ ኢየሱስን ማታቆነ እስራኤል ዳንሳን ማታቆነ የነዚህ ሰዎች ተከታይ ኮንክ ኢየሱስን ማታቆነ ተስፋውን የሚባል ፓስተር ተስፋውን የሚባል ከነልጁ አጋንንትን ልምምድ የሚለማመድ ሰው የምታቆነ ኢየሱስን ማታቅ እነዚህን ግለሰቦች የምታከሆነ ከነሱ የምትማረው የአጋንንት መንፈስ ከነሱ የምትማረው የስህተት መንፈስ ተራጋሚ ያደርጋል፣ ተሳዳቢ ያደርጋል፣ ሰው እንድትጠላ ያደርጋል፣ በፍጹም ሰዎች እንድትሳደድ ያደርጋል። ኢየሱስ ክርስቶስን የሚያውቁ ሰዎች ግን እንደዛ ያደርጉ። ከኢየሱስ የተማረው እስጢፋኖስ ድንጋይ የሚወረውሩበት ሰዎች ትልቅ ድንጋይ ፊቱና ሰውነቱ ላይ ያሳረፉበት አባቶ የሚያደርጉትን አያውቁምና ይቅር በላቸዋል። ልክ ጌታው እንዳለ አደረገ። አይኖቹን ከፍቶ ኢየሱስን ተመለከተ፣ ወደ ሰማይ ሄደ፣ ነፍሱን መስዋዕት አደረገ። አለቀ። የሚረግማችሁ ለዚህ ነው ጴጥሮስ በመደነቅ ኢየሱስ የሚሰድቡትን መልሶ አልተሰደባቸው፣ የስድብን ቃል ከአፉ አላወጣም። ከዛስ አልዛተባቸውም ይላል። ደግሞ አልዛተባቸው በመንግስቴ በመጣው ጊዜ እንዲና እንዲያረጋቸዋለሁ አለ። ይልቁንም ምን አለ? ነፍሱን አሳልፎ ለአባቱ ሰጠ። አለቀ። ኢየሱስ ይሄን ያደረገው ስለዚህ ይራገሙ ይሳደቡ እዚህ ጋር በቃ ያሸማቅቃል ብለው የሚያስቡትን የፈለጉትን አይነት ኮሜንቲስት ወዳጆቼ እኔ አክሰፕት አድርጌዋለሁ። ሞዴሬተሮች እናንተ ከደበራችሁ ሚውት ማድረግ ትችላላችሁ። ብሎክ እንዳታደርጓቸው ሚውት አድርጓቸው። ሚውት ማድረግ ከፈለጋችሁ በእኔ በኩል ግን እናንተ የምታገሳችሁትን ሰው እኔ ሚውት አድርጉት አይደለም። እቀጥላለሁ ወደ ሐሳቤ እቀጥላለሁ። ስለዚህ ስለ ዘይት ባነሳነው ሐሳብ ላይ የትኛው ቦታ ላይ ኢየሱስ ክርስቶስ ዘይት ይዛችሁ ሂዱና ጸልዩ አላለ። ኢየሱስ ሂዱና አጋንንትን አስወጡ፣ ሽቦችን ፈውሱ፣ እንደዚህና እንደዚህ አድርጉ ብሎ ትእዛዝ ሰጥቷል። በዘይት ግን አይልም። ሂዱና ወንጌል መጽሐፍቶችን አጥኑ፣ በዘይት አድርጉት አይልም። ነገር ግን ቅድም እንደነገርኳችሁ ኢየሱስም ስለ ደጉ ሳምራዊ በተናገረው ምሳሌ ካህኑ ሲያልፍ ሌዋዊው ሲያልፍ ሌላውም ሲያልፍ ደጉ ሳምራዊ ግን ክፉኛ ወንበዴዎች ደብድበውት የወደቀውን ሰውዬ ተመለከተውና ምን አደረገው? አዘነለት። ቀርቦ በቁስሎቹ ላይ ዘይት አፈሰሰ ይላል። ስለዚህ አይሁዳዊ ሜንታሊቲ የመጀመሪያ ፈርስት ኤድ የሚያደርጉት ቁስል ላይ ዘይት ማፍሰስ ነው። እኛ አሁን ላይ ሰዎች እጃቸውን ሲቆረጥ የሆነ ነገር ሲያደርግ ምን እናደርጋለን? ኮፒ ላይ እጃቸው ላይ እናደርጋለን። ቶሎ ቁስላቸው ሌላም ባክቴሪያ ነገር እንዳይዝ ኮፒ ነገር እናደርጋለን አይደል? ቁስላቸውን እንጠራርጋለን።
ከዛ በሆነ ነገር እንጠቀልላቸዋለን። ልክ እኛን አሁን በዚህ ዘመን ያለን ሰዎች ፈርስት ኤድ ሲባል ራሳችን የምናደርገው የመጀመሪያ እርዳታ እንዳለ ሁሉ ለአይሁዳውያን የመጀመሪያ ለቆሰለ ሰው እርዳታ የሚያደርጉት በዘይት ነው። ይሄ ልማድ አለ በቤተ ክርስቲያን ውስጥ። ያዕቆብ ግን በመጽሐፉ ውስጥ ምን ብሎ ትእዛዝ ይሰጣል? የታመመ ሰው ከእናንተ መካከል ቢኖር ምን ይበል? የቤተ ክርስቲያን ሽማግሌ ወደ ቤቱ ጠርቶ ሄዶ አይደለም ቸርች ሄደክ ዘይት ተለቅለቅ የሚል ትምህርት የለም። ይሄ የራሳችንን የፈጠርነው ልማድ። መጽሐፍ ቅዱስ ብቻ ካልክ ወደ መጽሐፍ ቅዱስ ተመለስ። ሙሉ ወንጌል ብትሆን፣ ቃለ ሕይወት ብትሆን፣ መሰረተ ክርስቶስ ብትሆን፣ የበለቀው ቸርቹን ጤነኛ ቸርችን የምትል ህይወት ብርሃን ብትሆን ወደ እግዚአብሔር ትምህርት ተመለሱ። በቃ ሽማግሌ ቤተክርስቲያን ውስጥ ካላችሁ የታመመ ምእመን ካላችሁ እንደ እግዚአብሔር ቃል ወደ ቤቱ ሄዳችሁ ዘይት አርጋችሁ ጸልዩለት። አለቀ። በዘይት ሰው ላይ አከፍክፉ ምናምን አዲስ ኪዳናዊ ትምህርት የለም ጭራሽ የለም። ስለዚህ የታመሙ ሰው ይጥራ፣ የቤተክርስቲያን ሽማግሌዎች ነቢያትን ይጥራ፣ ሽማግሌዎች ይጥራ። ከዛ አድርገው ይጸልዩለት ይላል። በእምነት የሆነ ጸሎት ምን ደዌን ትፈውሳለች። ዋው! አየህ፣ ዘይቱ አይደለም ይፈውሳል የሚለው በእምነት የሆነ ጸሎት ምንን ድዌን ይፈውሳል። ኢየሱስ ጌታ። በእምነት የሆነ ጸሎታችን የሚፈውሰን ወዳጆች፣ በእምነት የሆነ ጸሎት ነው የሚፈውሰን። ኢየሱስ ጌታ። ጸሎትን የሚሰማ ጆሮቹ ከመስማት ያልደነቆሩ ኢየሱስ ብለን ስንለምነው አቤት የሚለን ጌታ አምላክ መድኃኒት ፈዋሽ ለእስራኤላውያን እኔ አምላካችሁ እግዚአብሔር ፈዋሽ አምላክ ነኝ ያለ እግዚአብሔር እኔ አምላካችሁ እግዚአብሔር ፈዋሽ አምላክ ነኝ ያለ ኢየሱስ ጌታ ነው። አይገርምም? እኔ ነኝ ፈዋሽ አለ። ዘይት አይደለም ፈዋሽ፣ እኔ ነኝ ፈዋሽ አለ ኢየሱስ ጌታ። እኔ ነኝ አምላካችሁ ነኝ ፈዋሽ አለ። የሆነ የምታደርጉት ጣዖት አይደለም ፈዋሽ፣ እኔ አምላካችሁ ነኝ ተአምር አድራጊ የሆነ አይደለም። ስለዚህ ዘይት አይፈውስም፣ ጭራሽ አይፈውስም፣ ዘይት አይፈውስም። እንደዚህ ይላል ምዕራፍ 5 እናንብቡ ቁጥር 13 ያዕቆብ መጽሐፍ ምዕራፍ 5 ቁጥር 13 ከእናንተ መከራን የሚቀበል ማንም ቢኖር እርሱ ይጸልይ፣ ደስ የሚለው ማንም ቢኖር እርሱ ይዘምር። ከእናንተ የታመመ ማንም ቢኖር የቤተ ክርስቲያን ሽማግሌ ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት። ምን ቀብተው? ዘይት ቀብተው ይጸልዩለት። የእምነት ጸሎት ድዊን ያድናል፣ ጌታም ያስነሳዋል። አየህ፣ ጌታ ነው የሚያስነሳው፣ ዘይቱ አይደለም የሚያስነሳው። ግን በምን ይጸልዩለት? ዘይት ቀብተው ይጸልዩለት። ዘይቱ ይፈውሰዋል አይደል? ዘይት ቀብተው ይፈውሰው ይላል። በእምነት የሆነ ጸሎቱ ምን ይለዋል? ይፈውሰዋል። ከዛስ ጌታ ያስነሳዋል። እግዚአብሔር ነው የሚያስነሳው። ብራዘር፣ በእምነት የጸለይከው ጸሎት ነው የሚያስነሳው። ጸሎት የሚሰማው እግዚአብሔር ነው የሚያስነሳው፣ ሰው የሚፈውሰው። ዘይት ይፈውሳል፣ ይባርካል። ቧንቧ አንድ ልጅ አለ። ምን አለ? ቧንቧ ውሃ አልነበረውም አለ። ከዛስ የአንተ የሸጥክልኝን ዘይት ይዤ ሄድኩኝ፣ በእምነት ቧንቧውን ቀባሁት አለ። እኔ ነኝ ያልኩት፣ ሰውየው ነው ያለ። ቀባሁታል። ከዛስ ቧንቧውን ሄጄ ስከፍተው ጠፍታ የነበረችው ውሃ መጣች አለ። ብራዘር፣ ውሃውን የሚከፍት ዘይት የለም። ውሃውን የሚከፍት የውሃ ባለስልጣናት ግን አሉ። ውሃውን የሚከፍቱና የሚዘጉ በቦርቦር የምትከፍላቸው ቆጣሪ መጥተው የሚያነቡ ቆጣሪ አንባቢ በቤትክ የሚያንኳኩ ምኖች አሉ። ቧንቧ ውላይ ውሃውን የሚለቁ የውሃና ፍሳሽ ባለስልጣን የሚባላል። እነሱ ይዘጉባል፣ እነሱ ይከፍቱላል። አዎ እግዚአብሔር ሆይ ብለህ ብትጸልይ እግዚአብሔር ያንን አያደርግም አይደለም። ዘይቱ ውሃ እንዲከፍቱ ይሄንን የሚዘጉ እጆች አሉ። ሰውየው ቧንቧችንን ውሃ እንዳናገኝ የሚዘጉ እጆች ይታሰሩ ብዬ ዘይቱን ቀባውታል። ከዛ ያንተ ዘይት ሰው አሰር አያስርም ጨራሽ። ይሄ አጋንንታዊ ልምምር። ሰው ጠንቋይ ቤት ሄዶ መተት ድግምት እንደሚያደርግ የሆነ ጠንቋይ ቤት ሄዶ ሰው እግር የሚስብ ሆቴል ቤቱ እንዲሞላ ሰዎች እሱ ጋር መጥተው እንዲጠቀሙ ለጠንቋይ ግብር እንደሚከፍል ጠንቋይ አምላኪ፣ ጠንቋይ ቀላቢ፣ ነጋዴ እግር ወደ አንተ እንዲፈጥን ዘይት ሆቴል ቤት ላይ የምትቀባ ከሆነ አንተም ያው
አጋንንታዊ ስራ ነው እየሰራክ ያለው። አጋንንታዊ ስራ ነው እየሰራ ያለው። ስለዚህ እዩ ጩፋ ዘይት ይሸጣል ስንል ምን እያለን እኔ የጸለይኩበት ዘይት መንፈስ ቅዱስ ላዩ ላይ ስላለ ይፈውሳል እያለን። ይሄ ደግሞ መጽሐፍ ቅዱሳዊ ትምህርት አይደለም። ይሄው በባይብል ነው ያሳያችሁ። መጽሐፍ ቅዱሱን የምታምኑት ከሆነ ገብታችሁ አንብቡት። ያዕቆብ መጽሐፍ ምዕራፍ 5 ከቁጥር 13 ጀምሮ እስከ 15 ያለውን አንብቡት። እሺ ካውንስሉ ምን አለ? በካውንስል አባላት ውስጥ የሆኑ ቤተ እምነቶች ምንም ማለት አይችሉም አለ። ምን ማለት አይችሉም አለ? ዘይት መሸጥ አይችሉም አለ። ልክፈትላችሁ ደጋግሜ ነገር ሲደጋገም ካልገባ እንግዲህ ምንም ላደርግ አልችልም። እዩ ጩፋ እንጀራ ነው የሚሉ ሰዎች አሉ። ኧረ በስመ አብ የሻገተ እንጀራ አልፈልግም። እዩ ጩፋ እንጀራ እንዲሆን አልፈልግም። የሻገተ እንጀራ ማንም ሰው እንደማይበላ እኔ የሻገተ እንጀራ አልፈልግም። እናንተ እንደምትሉት እዩ ጩፋ በኢየሱስ ስም መነገድ ቢያቆም ስሙን አልጠራ። ዮናታን አክሊሉ በክርስቶስ ኢየሱስ ስም ራሱን ማበልጸግ ሰዎችን ማኑፕሌት ማድረግ ቢያቆም ዮናታንን አልጠራ። እዛ ጋር ሂዱና ጥሩ። ታምራት ታረቀኝ በመንፈስ ቅዱስ ስም እሱን ያለወጠው መንፈስ ቅዱስ እሱን ያልነካው መንፈስ ቅዱስ ስም በመንፈስ ቅዱስ ስም የአውሮፓውያን ይሄ ሰዎችን እየያዘ ሰዎችን መጣል ሰዎችን መድፋት ልምምዳቸው ናት። እኔ ያስቀኛል እኮ እንዴት ሰው ቲንክ ያደርግ። ውሃው ላይ ጸለይኩበት አለ። ውሃው ላይ ምን አለ ማለት ነው? መንፈስ ቅዱስን አስቀመጠ ማለት ነው። ኑና እኔ ጸለይኩበት ውሃን ንኩት አለ። ሲነኩት ይንቀጠቀጣሉ ሰዎች ይላሉ፣ እንደዚህ ይላሉ። መንፈስ ቅዱስ መሆኑ መንፈስ ቅዱስ እግዚአብሔር ነው ብራዘር። መንፈስ ቅዱስ እግዚአብሔር አትቀልድበት። ታምራት ታረቀኝ ሲነካው ቤተሰብ ስለሆነ ስለተለማመደው የማይጠላው አንተን ሲነካ የሚጥል መንፈስ ቅዱስ የለም። እግዚአብሔር መንፈስ ከመጣ በሁሉ ላይ ያርፋል፣ በሁሉ ላይ አምላካዊ የሆነውን አቅሙን ያደርጋል። አለቀ ያደርጋል። ታምራት ታረቀኝ ተለማምዱት ነው። ለታምራት ታረቀኝ ቤተሰብ አካል ሆኖ ነው የሚባል ነገር የለም። አያ አጋንንታዊ ልምምድ ነው ያለማመዱ ያሉ መጽሐፍ ቅዱስ ማያውቀው። እሺ ካውንስሉ ምን አለ? የስነባር መመሪያዎች አሉ። ከዛ መካከል አንዱ የቁሳቁስ ሽያጭ ነው፣ ማይፈቀደው። የካውንስሉ አባል የሆነ ማንኛውም ቤተ እምነት ሚኒስትሪ አገልጋይ ዘይት መሸጥ፣ ውሃ መሸጥ አይፈቀድም። ይሄ ማለት ሰው እንደ እምነቱ በዘይት መጸለይ አይቻልም ማለት አይደለም። ነገር ግን ዘይት በብልቃጥ አድርጎ ፎቶ እየለጠፉ እንደ ችርቻሮ አይነት ንግድ ያለው ፈጽሞ ከመጽሐፍ ቅዱስ አስተምሮ ያፈነገጠ የዘይት ሽያጮች ከቅርብ ጊዜ ወዲህ እንደገና እያገረሹ እየተበራከቱ እንደመጡ ይታወቃል። ምዕመናንም ከዚህ ነገር መጠበቅ አለባቸው። ለምንድን ነው ምዕመናን የሚገዙት? ቤተ እምነቶችን ማስተማር አለባቸው። ኖርማሊ ዘይት የሚሸጡትን ሰዎች ማገድ፣ መቃወም፣ ማስቆም የካውንስሉ ኃላፊነት ነው። በተለያየ አጋጣሚ አዲስ አበባ ቢሆን ከአዲስ አበባ ውጭ ያሉ የካውንስሉ አባላት ዘይት መሸጥ እንደማይችሉ ከዚህ ቀደም ነግረናል። አሁን ዘይት የሸጡ ያሉ ተቋማትና ግለሰቦች ዝርዝር መረጃዎች ተጠናክረው ደርሶናል። በዚሁ መሰረት በቅርቡ ተወስኖ ለሚዲያ ይፋ ይደረጋል። ያው ደንባችን ላይ በተቀመጠው መሰረት የሚገባውን አይነት ውሳኔ ያስተላልፋለን ማለት ነው። ምዕመናንም ከዚህ መጠበቅ አለባቸው። ሌላው እንደው ባይነሳን ለሚዲያ አካላት ማንሳትም አንዳንድ አካላት ስለሚጠብቁ መናገሩ ጥሩ ነው። ይሄ ኮንፈረንስን አስመልክቶ ሲኬድ የሚደረግ አጀብ በጦር መሳሪያ ታጅቦ ወደ ከተማ የሚገባ ሁኔታ ይሄ የወንጌል አማኞች አስተምሮ በፍጹም እንቃወማለን። እንደዛ ነገር እኛ አንደግፍም። የመንግስት አካላትም አንድ አገልጋይ ወደ ከተማ ሲገባ ፖሊስ አሰልፈው ጦር መሳሪያ ሲይዘው አጀብ ፈጥረው ግርግር ተፈጥረው ከተማው ላይ ሌላ አካል የገባ እስኪመስል ድረስ እንደዚህ ማድረግ ተገቢ ነው ብለን እናምናለን። ይሄ እንደዚህ ማድረጋቸው ለወንጌል አማኞች ክብር መስጠትም አይደለም። የመቃብር ስፍራ አጥቶ የሚቸገር ምዕመናን ስላለ
የመንግስት አካላት እሱን ያርሙልን። አንድ ነቢይ በመኪናና በመሳሪያ ከሚያጅቡልን የጸሎት ቤት አጥቶ የሚቸገር በክራይ ቤት የሚሰቃይ ብዙ አገልጋይ አለ። የመቃብር ስፍራ አጥቶ የሚቸገር ብዙ ህዝብ አለ። መንግስት እሱን ይስራል ለኛ። አጀብ ግን ለምን ያስፈልጋል? ጦሩ የመንግስት ነው፣ ሰራዊቱ የመንግስት ነው እና ከተማው ላይ አንድ ኃይል የገባ እስኪመስል ድረስ የሚፈጠሩ ግርግሮች ተገቢ አይደለም። እሱ ላይ ካውንስሉ እርምጃ ወስዷል። እንደዚህ የሚያደርጉ አገልጋዮች፣ የተለያየ ስያሜ ያላቸው አገልጋዮች ሊታረሙ ይገባል ብለን በጥብቅ ነው እኛ የምንቃወመው። ፈጽሞ የወንጌል አማኞች ኢሜጅም አይደለም፣ መጽሐፍ ቅዱሳዊም አይደለም። ምንድነው ትርጉሙ? በመሳሪያ ታጅቦ በዛ ሁሉ ግርግር ወደ አንድ ከተማ መግባት ምንድነው ትርጉሙ? መጽሐፍ ቅዱሳዊ በለፊቱ ቫልዩ ምንድነው? እሱ ትርጉም አልባ ነው ለኛ። ስለዚህ እኛ ኢየሱስ ክርስቶስ ባልሄደበት መንገድ ከመጽሐፍ ቅዱስ ባልተማርነው መንገድ በዚህ መንገድ ግርግር ፈጥረን መሄድ ሌላ መልእክት አለው። እንግዲህ ስጋት አለ ማለት ነው። በመሳሪያ ታጅቦ የገባ አንድ አገልጋይ ከተማው ላይ የሚፈራው ወይ ከህዝብ ከበደረው ገንዘብ አለ፣ ወይ ከዚህ ቀደም ከህዝቡ ወስዶ ያስቀረው ነገር አለ። ለዛ ከተማ ላይ አደጋ ሊያደርስበት የሚችል የሆነ አካል አለ ማለት ነው። ታጅቦ ከገባ ሰላም ከሆነ ወንጌል ሊሰብክ የሚገባ ከሆነ ወንጌል ሊያገለግል የሚገባ ከሆነ ምን ያስፈልጋል? ለምንስ ብቻውን አይደለም? አጃቢዎችስ ምን ያደርጋሉ? ምን ያስፈልጋል? 5-6 አጃቢዎች፣ አንዳንዱ በጌታ ናቸው፣ ሌሎች ደግሞ ያላመኑ አጃቢዎችንም ይዘው ሄዱ ሰምተናል። ሽጉጥ ታጥቆ መሳሪያ ታጥቆ ጋጋታ አሰልፎ በጣም ግርግር ፈጥሮ ወደ ከተማ መግባት ምናልባት የህዝቡን ቴንሽን በመስረቅ ገንዘብ ለማሰባሰብ የሚጠቀሙበት መንገድ ሊሆን ይችላል የሚል ግምት አለ። ስለዚህ እንደዚህ አይነት ነገሮችን ሁሉ አስመልክቶ በቅርቡ እንሰጣለን መግለጫ። መታገድ ያለባቸው ካሉ ይታገዳሉ። በፍጹም ይህን ኮምፕሮማይዝ አናደርግም። ምክንያቱም በካውንስሉ አብረን በጋራ ስናመልክ፣ በጋራ ስናገለግል፣ በጋራ ስንታቀፍ ካውንስል ለእንደዚህ አይነት ነገሮች ጥላው ማለት እንዲታረሙ፣ እንዲመለሱ፣ እንዲስተካከሉ ነግረናል። ተደጋጋሚ በአካል ተነግሯቸዋል፣ በጽሁፍ ተነግሯል። ሲሆን ጽዬ አይችሻለሁ። የፍፄ ባለቤት ሰላም ላንቺ፣ እንዴት ነሽ? ፍፄን ስጽፍለት ሰላምታ ስልክለት ምናልባት አካውንቱን ወይም ቁጥሩን ቀይሮ ከሆነ ጆይን ስትይ ስላየሁሽ እንኳን ደህና መጣሽ ሲስትዬ። እህት ዓለም ሰላምታውን እንዲመልስ ንገር፣ አለበለዚያ መንፈሳዊ ስልጣኔን ተጠቅሜ በረር ብዬ መጥቼ ነው ማስቀይማችሁ። ጨዋታ ነው ደግሞ። እወዳቸዋለሁ ሁለታችሁ። ልጆቻችሁ እንዴት ናቸው? ቤተሰባችሁ እንዴት ነው? እሺ ሪታዬ ሰላም ነኝ፣ እግዚአብሔር ይመስገን። ቆየ እንዲህ? አዎ ቆየሁ። ስንት ጊዜ ሆነኝ? ገና ማሟሟቂያ ላይ ነው። የመጀመሪያ ወደ ዋናው ሀሳቤ አሁን ነው የመጣሁት። 1 ሰዓት ሆኖኛል ከገባሁ፣ እስካሁን ሳሟሙቅ ነበር። ወደ ዋናው ሀሳቤ ለመግባት የካውንስሉ መሪዎች ከሆኑ መካከል አንዱ ጌቱ ወጥቶ ይህንን መግለጫ ሰጥቷል። ዋናው የመግለጫው ሀሳብ እንደምታውቁት በጅማ መካነ ኢየሱስ ቤተክርስቲያን ላይ በጅማ የሚኖሩ አንዳንድ አክራሪያን የሃይማኖት ጽንፈኛ ሰዎች በመካነ ኢየሱስ ቤተክርስቲያን ላይ ውድመት አድርሰዋል። አንዳንድ ሰዎችንም ጎድተዋል። ብዙ አልተጮህም። በዚህ ምክንያት መግለጫ ካውንስሉ ሰጥቷል። ሰዎች እንትን ላይ ነው እያመለኩ ያሉት የሚል ማለት ነው። መንገድ ላይ ወጥተው ነው እያመለኩ ያሉት፣ ወይም ተበትነው ነው እያመለኩ ያሉት። እንደውም መካነ ኢየሱስ ቤተክርስቲያን ኦፊሻል የሆነ አካውንቷን ለጥፋለች፣ መልሶ የማምለኪያ አዳራሹን ለማቋቋም ማለት ነው። የምትችሉ ሰዎች ሰፖርት አድርጓቸው። ክርስቲያን ለክርስቲያን መደራረስ አለበት ብዬ አስባለሁ። እኛ መቼም ቢሆን በሌላው ሃይማኖት ላይ ጉዳት የምናደርስ
በመንግስት ላይ ጉዳት የምናደርስ ሰዎች አይደለንም። ምክንያቱም እኛ ክርስቲያኖች ነን። መጽሐፍ ቅዱስ ታዘዙ ተገዙ ስለሚለን እንደ እግዚአብሔር ቃል የምንገዛ የምንታዘዝ ሰላማውያን ህዝቦች ነን። ከኛ ጋር መኖር አይከብድም። በነገራችን ላይ ኢየሱስን አትስበኩ አትበሉን እንጂ ወንጌል አትናገሩ አትበሉን እንጂ ስለ ጌታ አትመስክሩ አትበሉን እንጂ ሌላ ምንም ችግር የለብንም። ሰዎችን አስገድደን የኛ የእምነት አባል አናደርግም። ሰዎች ላይ ክፉ የሆኑ ተጽዕኖዎች አናመጣም። ነገር ግን ወንጌላችንን በድፍረት እንናገራለን። የትኛውም አካባቢ ላይ ኢየሱስን የመስበክ ደግሞ ህገ መንግስታዊ መብት አለን። ምክንያቱም ህገ መንግስቱ የትኛውም የሃይማኖት ተቋም በሰላማዊ መንገድ ሃይማኖቱን የማቀንቀን የመስበክ የማስፋፋት መብት እንዳለው ስለሚጠቅስ ማለት ነው። ይህንን ተከትሎ ህገ መንግስቱ በሚፈቅድልን ኢትዮጵያዊ መብት ወንጌላችንን የመናገሩን መብት አትከልክሉን እንጂ አንዳንድ አካባቢዎች ላይ የሆነ ቤተ እምነት ስለሚበዛ ብቻ ጭቆና ያደርሳሉ። በዚህ መንገድ አይሆንም። ስለዚህ በጅማ አካባቢ ላይ የወደመችውን የመካነ ኢየሱስ ቤተክርስቲያንን ዳግም ግንባታ የአዳራሽ ግንባታ ለማካሄድ የቻላችሁትን ያክል ድጋፍ አድርጉ። መግለጫው ይህንን የተመለከተ ነው። የካውንስሉ መግለጫ አያይዘው ግን ሰሞኑን እኛም እያነሳ ነው ያለው ጥያቄ አለ። እዩ ጩፋ የታጀበበትን አጀባ ተከትሎ ከዛ ወደ አዋሳ ገብቶ ደግሞ በወንጌል ስም ምክንያት ለአዋሳ ምዕመናን ከመካንነት ትፈወሳላችሁ ልጅ ይኖራቸዋል እያለ ዘይት ሲያሸጥ ነበር። እሱ ሳይሆን ያው የሚሸጡለት ጀሌዎቹ ማለት ነው ሲሸጡ ነበር። እሱን ላሰማችሁ እንዴት ሲሸጥ እንደነበረ በአዋሳ መስቀል አደባባይ ላይ በነበረው ፕሮግራም ላይ ምን አይነት ንግድ ሲጧጧፍ እንደነበረ ከዚህ ቀጥሎ አሳያቸዋለሁ። ብዙ ሰው እየመጣ ያለው ዳይጎናል ተዘጋጁ ዘይቱን ሲተቀበሉ ዘይቱን ተቀበላችሁ በከፈላችሁ ለነገራችሁ የማይሰጣ ደቂቃው ብዙ ሰው እየመጣ ነው። ዳይጎናል ወርዶ ዘይቱን ተቀበሉ። ከዛ ቤታችሁ በልጆቻችሁ በትዳራችሁ ያልወደዳችሁ ሰዎች ይሁን ማለት ተቀባችሁ ነው ማለት እየፈለጋችሁ ያለው ያልወለዳችሁ ልጅ የሌላችሁ ሰዎች ዘይቱን ውሰዱና መታችሁ ተቀበሉ። ደግሜ የምነግራችሁ ነገር ደግሜ ቀጣጥሎ የምነግራችሁ ነገር ቀጣጥዬ የምነግራችሁ ነገር ዘይት ልጅ አይሰጥም። ልጅ ቢሰጥ እንኳን በዘይቱ ከፍዬ ያገኘሁት ልጅ በወልድ እግዚአብሔር ሰጠኝ አይደለም። እኔ ዘይቱን የሰጠኝ 1000 ብሬን አውጥቼ ነው የገዛሁት። እግዚአብሔርማ በነፃ ነው የሚሰጠው። ሂድና ጠይቃት ኤልሳቤጥን የዮሐንስን እናት መንገድ ጠራጊውን በምድረ በዳ መንገድ የሚያቀናውን በጣም አደገኛውን በኤልያስ መንፈስ ዳግም የተነሳውን ዮሐንስን የወለደች በስተርጅና የወለደች ኤልሳቤጥን ሂድና ጠይቃት። ከፍለሽው ነው ወይ ያንቺ አምላክ ልጅ የሰጠሽ በላት። አይደለም፣ በነፃ ነው። ልጆች የእግዚአብሔር ስጦታዎች ናቸው። እግዚአብሔር ደግሞ ውድ ስጦታ በነፃ ነው የሰጠን። ለምሳሌ የምንተነፍሰውን አየር ሰውነታችንን ዛሬ ብንታመም ብንሰበር በገንዘብ ልንተካቸው ማንችላቸው የሰውነት አካሎቻችንን በነፃ ነው የሰጠን እግዚአብሔር። በነፃ ነው ልጆቼን የሰጠኝ። ለኔ ለምሳሌ በነፃ ነው የሰጠኝ። አስከፍሎኝ አያውቅም እግዚአብሔር። የእግዚአብሔር ስጦታዎች በነፃ ነው። ለዚህ ነው ኢየሱስ ክርስቶስ ሄደና እንደዚህ አላቸው፣ ሂዱ ወንጌልን ስበኩ አላቸውና እዛው ትእዛዝ ውስጥ በነፃ የተቀበላችሁትን በነፃ ስጡ። የመርካቶ ነጋዴ የሚያስከፍለን ገዝቶ ስለሚያመጣው ነው። ሸቀጣ ሸቀጡ እግዚአብሔር ፈውሱን ከየትም ገዝቶ አይደለም የሚያመጣው። ፈውስ እግዚአብሔር ደግሞ ፈውሱን በነፃ ለልጆቹ የሚሰጥ ደገኛ አምላክ ነው። የቸርነት ሁሉ የደግነት ሁሉ ባለቤት ነው። ደግነት የት ነው ምንጩ ከተባለ እግዚአብሔር ጋር ነው። ቸርነት የት ነው ሰፈር ብትለው እግዚአብሔር ዙፋን ስር ነው ቤቴ ነው የሚለ። እግዚአብሔር ዙፋን ስር ነው መኖሪያዬ ነው የሚለ። ቸርነት አንተ ቤት የት ነው?
ደግነት አንተ የት ነው ብትባለው እግዚአብሔር ዙፋን ላይ ነው የምኖረው ነው የሚል አለቀ። ከእግዚአብሔር ዙፋን ነው ደግነት፣ ቸርነት፣ ርህራሄ፣ በጎነት፣ መልካምነት፣ ፍቅር ከእግዚአብሔር ነው የሚወጣው፣ ከእግዚአብሔር ነው የሚወጣው። ይሄ በቃ በነፃ መቼም አይሆንም። እና የእዩ ጩፋ አዋሳ ታጅቦ መሄድና ከታጀበ በኋላ በኮንፈረንሱ ላይ ኢየሱስን ሳይሆን ዘይቱን ሲቸበችብ፣ ዘይቱን ሲሸጥ፣ ዘይቱን ሲሸቅጥ ከመኖሩ ጋር ተከትሎ ለመካነ ኢየሱስ በምንድነው በጅማ የምትገኘው መካነ ኢየሱስ መፍረሱን ተከትሎ ምንድነው ካውንስሉ የሰጠው መግለጫ መጨረሻ ላይ ካውንስሉ ምን አለ? በዚህ ካውንስል አባላት የሆናችሁ ምኖች ቤተ እምነቶች በካውንስሉ መተዳደሪያ ደንብ ላይ ፈርማችሁ የወሰዳችሁት ካውንስሉ መተዳደሪያ ደንብ አለ። መተዳደሪያ ደንብ አለ። አንድ ሰው ካውንስሉ ጋር ሄዶ የቤተ ክርስቲያን ፈቃድ ሲወስድ ወይም አንድ ማህበር በቤተ ክርስቲያን ሄዶ ሲወስድ ምን ብሎ ይፈርማል? ቁሳቁስ መሸጥ አይቻልም ብሎ ይፈርማል። በስላሴ ትምህርት ላይ፣ በትምህርተ ስላሴ ላይ፣ በትምህርተ ክርስቶስ ላይ፣ በትምህርተ መንፈስ ቅዱስ፣ በትምህርተ እግዚአብሔር አብ ላይ ትምህርቴ እንደዚህና እንደዚህ ነው ብሎ ይፈርማል። ከዚህ ትምህርት ስወጣ ተጠያቂ ነኝ ይላል። ያው ካውንስሉ ራሱ ጥያቄ አለበት። ለምንድን ነው ካውንስሉን የምጠይቀው? የናንተ ሰው አይደለ ወይ? በደቡብ ላይ ኃላፊነት የሰጣችሁት የናንተ ሰው አይደለ ወይ? እዩ ጩፋ እንዲገባ አሁን ከኦፊሻል የዩ ጩፋ ቻናል ከኦፊሻል ከዩ ጩፋ ኦፊሻል ፔጅ ላይ አሁን ተነስቷል። የካውንስሉ ዋና ሰብሳቢ አይደለ ወይ? እዩ ጩፋ ጋር ሄዳችሁ ዘይቱን እዩ ጩፋን ተቀበሉት፣ እዩ ጩፋን ስሙት፣ እዩ ጩፋ እግዚአብሔር ሰው ነው፣ ለምድሪቱ የተቀባይ ተለቀለቀ ሰው ነው ሲል የነበር የናንተ ሰው አይደለ ወይ? የምር ካውንስሉ ጥርስ የሌለው አንበሳ ከሆነ ይሄን ጥያቄ ለካውንስሉ ጠይቃለሁ። ጥርስ የሌለው አንበሳ ካልሆነ ይሄንን ጥያቄ ጠይቃለሁ። እኔ ካውንስሉ ጥርስ ያለው አንበሳ ነው ብያለሁ። ጥርስ የሌለው አንበሳ ነው። ያገሳል፣ ጎፈር አለው፣ መግለጫ ይሰጣል፣ በጣም አደገኛ እንደሆነ ያወራል። የተቋቋምኩት ለዚህ ነው ይላል። ግን ማንም ላይ አቅም ሲኖረው አይተናናቅም። ለምሳሌ የነ ጆይ ጭሮ እመራዋለሁ የሚለው የግል ሱቁን እነዚህ ሰዎች የህግ እርምጃ ተወስዶባቸዋል አሉ። ለምሳሌ ባማ ኢንተርናሽናል ቸርች የምትባል ቸርች የሌለ ቸርች ኪስ ውስጥ ፍቃዷ ብቻ ኪስ ውስጥ ያለች ጆሲ ኪስ ውስጥ ያለች ቤተክርስቲያን የምትል ባማ ኢንተርናሽናል ቸርችን ጨምሮ በጣም ብዙ ቸርች ነን የሚሉ ሱቆች አግጃለሁ፣ ፍቃዳቸውን ተቀብያለሁ አለ። የማንን? የጆይ ጭሮ አገልግሎት አቁሞ አይታችሁ ታውቃላችሁ? እስቲ ጻፉልኝ ወዳጆች። ጆይ ጭሮ አገልግሎት አቁሞ አይታችሁ ታውቃላችሁ? አገልግሎት አቁሟ እንደው ክብሩ ብሶበታል እንደሚሉ ሐሰተኛ አገልጋዮች ክብሩ ብሶበታል በሚመስል መልኩ ኬንያ ሄዶ እየታጀበ አይደል? ከዛች ከሐሰተኛው አገልጋይ ጋር አንድ ኬንያ ውስጥ ያለች ሐሰተኛ አገልጋይ አለች። ከሷ ጋር መንግስት ባለስልጣን ምናምን በሚመስል ቪኤት ምናምን ሲከተለው ኬንያ ውስጥ አላያችሁም? ግን ምን አለ ካውንስሉ? ፍቃዱን ተቀብየዋለሁ አለ። ፍቃዱን አግጃለሁ አለ። ከሀገር እንዳይወጣ አግደናል ይላሉ። አገር ግን እየወጡ ነው ሰዎቹ። ምክንያቱም ካውንስሉ ጥርስ የሌለው አንበሳ ስለሆነ። ካውንስሉ ስለ ዘይት መሸጥ ያወራል። ሰው መንፈስ ነው ብሎ የሚያስተምሩ የስላሴ ትምህርትን የሚቃወሙ ነገረ ክርስቶሳቸው የተጣመመ ብዙ ሰዎች አሉ። የሐሰት ትምህርት አስተማሪዎች፣ የብልጽግና ወንጌል ሰባኪዎች፣ የእምነት ቃል አስተማሪዎች ከዚሁ ካውንስል ፍቃድ ወስደዋል። ስለዚህ ካውንስሉ ወጣና ምን አለ? ቅጥ ያጣ አቀባበል፣ በወታደር መታጀብ እንደዚህ ብሎ ነገር የለም። ዘይት መሸጥ፣ ቁሳቁስ መሸጥ እንደዚህ ብሎ ነገር የለም። ደረሰ የእናንተ አባል አይደለ ወይ? ጨው እየሸጠ አይደለ? ስቲል እስካሁን ድረስ ጨው እየሸጠ አይደለ ወይ? የኔ ጨው ይፈውሳል እያለ ደረሰ። አያችሁ፣ ግመሉን ትተው ትንሽዬዋን ጉድፍ የማጥራት አገልግሎት ነው የሚያገለግሉት። እርግማናችን የተሰበረው መስቀሉ ላይ ነው። ገላትያን መጽሐፍ ምዕራፍ 3ን ገብታ አንብብ። እርግማን እናሰብራለን የምትለው በዚህ መረዳታችሁ ነው። እንግዲህ የካውንስል ኃላፊ ሆናችሁት እናንተ በዚህ እውቀት እርግማን መጥቶ የሚሰብር ነብይ የለም።
እርግማን መጥቶ ግን የሰበረ መስቀል ላይ የተሰቀለ ቤዛ መድኃኔ ዓለም የእግዚአብሔር ልጅ ክርስቶስ ኢየሱስ አለን። ማንም መጥቶ እርግማናችንን አይሰብርልንም። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ የአብርሃም በረከት በክርስቶስ ለኛ ለአሕዛቦች ለማናምነው እንዲደርሰን ለኛ ለአሕዛቦች እንዲደርሰን እርሱ በተረገመ መስቀል ላይ የእርግማኑን ስለኛ ኃጢአት ተሰቀለ ይላል። ገላትያን መጽሐፍ ምዕራፍ 3:10 ይህንን አንብብ። ማነ ሰብሳቢ ዮሴፍ ዮቶና አንብብ። የእግዚአብሔርን ቃል ማንበብ ጥሩ ነው። በእንጨት ላይ የሚሰቀል ቁጥር 13 ገላትያን ምዕራፍ 3 ቁጥር 13 በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን። ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን። በሆነ ጸጉሩን ባጎፈረ ነብይ ነኝ በሚል ራሱን ሀብት በሚያካብት በድሆች ሞት ላይ ህንፃ በድሆች ደም ትፈወሳላችሁ እያለ ለድሆች በሚሸጥላቸው ዘይት የብልቃት ዘይት ደም ላይ ህንፃ የሚገነባ እርግማን ሰባሪ የለንም። እኛ ፊልጵስዩስ ምዕራፍ 2 ላይ መጽሐፍ ቅዱስ እንደሚናገር ከእግዚአብሔር ጋር ሲኖር ሳለ በክብር ሲኖር ሳለ ስልጣንን እንደ መቀማት አልቆጠረም። ነገር ግን ራሱን ምን አደረገ? ያለ ልክ ዝቅ አደረገ። ራሱን ባዶ አደረገ። በምስሉም እንደ ሰው ተገኘ። ለሞትም ይኸውም ለመስቀል ሞት የታዘዘ ሆነ። ይሄ የመስቀል ሞት ምንድነው? በገላትያን ምዕራፍ 3 ቁጥር 13 ማብራሪያ መሰረት እርግማን ሞት፣ ከሕግ እርግማን የሚዋጅ ሞት ነው። አለቀ። እኛ ስለዚህ ካውንስሉ ምን ይለናል? የሲዳማ የካውንስል ሰብሳቢ እርግማን የሚሰብር እዩ ጩፋን ምን በሉት? ተቀበሉት፣ ኑ ኮንፈረንስ ከሱ ጋር አብያተ ክርስቲያናቶች ምዕመኖቻችሁን ላኩ፣ ኑና ተጠቀሙ፣ ተአምራቱን ተጠቀሙ ብሎ ማስታወቂያ የሚሰራው የሲዳማ ዋና ሰብሳቢ ነው። ዘይት መሸጥ አይቻልም የሚለው ደግሞ እንደ አዲስ አበባ ያለ ደግሞ ዋና መሪያቸው ነው። ስለዚህ ጋብዘህ ዘይት የምታሸጠውም አንተ የካውንስል መሪ፣ ስለ ዘይት መሸጥም እንደማይቻል የምትነግረን አንተ። እርስ በርሳችሁ መጀመሪያ ታረቁ። እስቲ ሲዳማ ያለው ሰውዬ ና ብሎ ዘይት ምስኪኑን ህዝብ ዘይት እንዲገዛ ያደርጋል። ሲዳማ ክልል ያለው ዋና ሰብሳቢያችሁ ዮሴፍ የሚባል ሰው ማለት ነው። ኤርሚ ቴንኪ በጣም ዮሴፍ የሚባል ሰው ማለት ነው። ዘይት ምን ይላል? ያሸጣል፣ ያሻሽጣል። ኑና ተገኙ ተአምራቱን ተጠቀሙ ይላል። ተአምራቱ ደግሞ በኢየሱስ ስም የሆነ ተአምር አይደለም፣ በዘይት የሆነ ተአምር ነው። ሐዋርያቶቹ እንደዚህ ነው የተባሉት። ምን ይላቸዋል? የክርስቶስ የሆኑት እንደዚህ አይደል? በስሜ አጋንንትን ያስወጣል። በስሜ በስሙ በማን? በኢየሱስ ስም። ለምንድን ነው በስሙ አጋንንት የሚያስወጡ? ያለ ልክ ዝቅ ስላለ በምስሉም እንደ ሰው ስለተገኘ ራሱን ስላዋረደ ለመስቀል ሞት የታዘዘ ስለሆነ ፊልጵስዩስ ምዕራፍ 2 ለሞትን ለመስቀል ሞት የታዘዘ ስለሆነ በዚህ ምክንያት እግዚአብሔር ምን አደረገው? ያለ ልክ ከፍ አደረገው። ከስም ሁሉ በላይ ያለውን ስም ሰጠው። በዚህም ስም ይላል ምላስ ሁሉ ይላል በሰማይ በምድር ያለ ከምድርም በታች ያለ ጉልበት ሁሉ ይንበረከክ ዘንድ ምላስ ሁሉ ኢየሱስ ጌታ እንደሆነ ይመሰክር ዘንድ ነው። አለቀ። አየህ፣ ከስም ሁሉ በላይ የሆነ ስም ስለተሰጠው በሱ ስም አጋንንት ይወጣል። በዘይት አይደለም። በሱ ስም ፈውስ ይካሄዳል፣ በዘይት አይደለም። ለዚህ ነው ሐዋርያት ሥራ ምዕራፍ 3 ላይ በዛ በመቅደስ ደጅ ላይ የተቀመጠውን ሽባውን ሰው ተመልክተው ምን ሰጥህ? ቤሳቤስት የለንም፣ ምንም ገንዘብ የለንም፣ ነገር ግን ምን አሉት? በኢየሱስ ስም ተነሳና ተመላለስ አሉት። አየህ፣ ሐዋርያት የፈወሱት በኢየሱስ ስም ነው። እዩ ጩፋ የሚፈውሰው በዘይት ነው። መጽሐፍ ቅዱስ የትኛውን ቦታ ላይ ዘይት ይፈውሳል ተብሎ አልተጻፈ። መጽሐፍ ቅዱስ ላይ በየትኛውም ስፍራ ላይ ዘይት ይፈውሳል ተብሎ አልተጻፈም። ቅድም አንብበናል። ያዕቆብ መጽሐፍ ምዕራፍ 5 ቁጥር 13 ጀምሮ እስከ 15 ባለው ቃል ላይ ማንም ከናንተ መካከል ማንም የታመመ ቢኖር የቤተ ክርስቲያን ሽማግሌዎች ጠርቶ ምን ይበል? ዘይት ወስደው ምን ይበሉ? ይጸልዩለት። ከዛስ በእምነት የሆነ ጸሎት ፈውስን ታደርጋለች። ዘይት ይፈውሳል አይደል? ጸሎት በእምነት የሆነ ጸሎት ይፈውሳል ይላል። የጌታም ስም ያስነሳዋል። የታመመው የጌታም ስም ምን ይለዋል? ያስነሳዋል። አየህ፣ ስሙ ነው የሚያስነሳው። ስሙ ነው የሚያስነሳው። ሲጀመር በየቸርቹ የዘይት መረጫጨት ፕሮግራም መጽሐፍ ቅዱሳዊ አይደለም። አለቀ። ካውንስሉ ስለ ዘይት መሸጥ አቋም እንዳለው ይናገራል። ሐሰት ትምህርትን ግን ሲቃወም ሰምተነው አናውቅም።
የነጃፒ እግዚአብሔር ነን ሚል ትምህርት አላቸው። ነጃፒ እዚሁ ካውንስል ውስጥ አሉ። የእምነት ቃል አስተማሪዎች ከእግዚአብሔር የሚወጣው ቃል እንደሚፈጥር እንደሚጠራ የሌለን አንዳለ አድርጎ እንደሚጠራ እኛም የምንናገረው ይጠራል ይላሉ። እዩ ጩፋ ስለ ሚራክል ምን ያምናል? እኔ ጠራዋለሁ ይመጣል ይላል። ጠርቶ የሚያመጣ እግዚአብሔር ነው። የትኛውም ነቢይ ጠርቻ እመጣለሁ አይልም። እግዚአብሔር የሰማውን እግዚአብሔር እንዲህ ይላሉ የብሉይ ኪዳን ነቢያት። የአዲስ ኪዳን ነቢያት እና ጋቦስ የዚህ መታጠቂያ ባለቤት ይታሰራል እግዚአብሔር እንደዚህ ይላል ብለው ይናገራሉ እንጂ የትኛውም ቦታ ላይ ነቢያት እጠራዋለሁ ጎትተዋለሁ አመጣዋለሁ አይደል። በጣም ድንቅ ነቢይ አለ ሕዝቅኤል የሚባል ነቢይ። ሂዱና እዩት 33 ላይ ምን የሚል ቃል አለ? በጣም ብዙ ሰባኪዎች የሚወዱት እነዛ የደረቁ አጥንቶች ጋር መካከል እግዚአብሔር ወሰደውና እንደዚህ አለው፣ የሰው ልጅ ሆይ በእውኑ እነዚህ አጥንቶች ሕያው ይሆናሉን አለው። እግዚአብሔር አንተ ታውቃለህ አለ። አያውቅም ነብዩ። እግዚአብሔር ካልነገረው ነብይ አያውቅም። አውቃለሁ ምትል ነብይ አታውቅም። እግዚአብሔር ያልነገረው ሕዝቅኤልን የሚያክል ታላቅ ነብይ በኮቦር ወንዝ ሆኖ እግዚአብሔር ድንቅ ተአምራትን የሰጠው የእስራኤል ነብይ እነዚህ ሕያው ሊሆኑ ይችላሉ፣ ሰራዊት ሆኖ ሊቆሙ ይችላሉ ብሎ ሲጠይቀው እግዚአብሔር አንተ ታውቃለህ አለው። እኔ አላውቅም አንተ ታውቃለህ። ከዛስ እግዚአብሔር ተናገር፣ የሰሜን ንፋስ የደቡብ ንፋስ ብለህ ጥራ አለው። እግዚአብሔር ጥራ ሲል ነብይ ይጠራል። ነብዩ የጠራውን የሚያመጣው ግን እግዚአብሔር ነው። ነብዩ ጠርቶ አይመጣም። ነብዩማ ጠርቶ የሚመጣለት ቢሆን ኖሮ መጀመሪያ ራሱ ይጠራ ነበረ። ራሱ አቅም ስለሌለው ሕዝቅኤል እግዚአብሔር ያለውን ስቴፕ ይከተል ነበር። ይሄ እውነተኛ ነቢያቶች ነው። እነዚህ በምስኪን ሆዱን ባመመው እናቱ ልትሞት ጫፍ በደረሰች ልጇ ታሞባት ሆስፒታል በጉልቆስ ያለ ቢፈወስ ብላ ሕክምና መልስ ስላልሰጣት ገንዘቧ መልስ ስላልሰጣት ፈውስ ፍለጋ የምትከራተት ለማሰብ እንኳን ጊዜ የሌላት ምስኪን ሴት የሚፈውስ ከሆነ እንኳን 1000 ብሩን ዘይቱን ስጡኝ ብላ ቤት ሄዳ ልጇ የሚሞትባት ምስኪን ሴት ሞት ላይ ገንዘብ የምትሰሩ ፎቅ የምትቆልሉ ሰዎች ግን እናንተን እግዚአብሔር አያውቃችሁ። የኛ ጌታ ለባለ መድኃኒቶች ገንዘቧን ሰጥታ የጨረሰች ሴት ስትመጣ ተሽሎክልካ ስትነካ ልብሱን ልብሴ ፈወሳሻል አላት። ማነው የነካኝ? ኃይል ወጣ። ጌታ ሆይ ይሄ ሁሉ ሰው እያጋፋህ እንዴት ማን ነካኝ ትላለህ? እንዴት ማን ፈወሰኝ ትላለህ? ይሄ ሁሉ ሰው እያጋፋ እንዴት ማን ነካኝ? ብዙ ሰው እኮ ነው የነካ ሲል እየፈራች እየተንቀጠቀጠች በፊቱ መታ ወደቀች። እኔ ነኝ አለችው። እኔ ነኝ የነካው ካለችው ልጄ ሆይ ጨርቅ ያድኖሻል ይላል። የዘንድሮ ነብይ ጨርቅ የፈወሰ ይለናል፣ ጥላ የፈወሰ ይለናል አይልም መጽሐፍ ቅዱስ። ምን አላት? ልጄ ሆይ እምነትሽ አድኖሻል። አለቀ። ይሄ ነው ጌታ ትምህርት። የእግዚአብሔርን ቃል ስታስተምሩ ትክክለኛውን ትምህርት አስተምሩን የምንላችሁ ለዚህ ጨርቅ ይፈውሳል እንዳንል እምነት ነው የሚፈውሰው አለን እግዚአብሔር። ዘጋብን። ዘይት ፈወሰ እንዳንል በእምነት የሆነ ጸሎት ነው ደዌን የሚፈውሰው አለን። ዘጋብን። ስለዚህ ጸልይ ህዝቤ፣ ወደ ጓዳ ገብተህ ጸልይ፣ እግዚአብሔርን ፊት ፈልግ፣ የሚፈውሰውን የእግዚአብሔርን ልጅ የክርስቶስን ስም ጥራ። አለቀ። ሌላ ነገር የለም። እና ካውንስሉ ምን ይላል? ዘይት መሸጥ አይቻልም ይላል። አዋሳ ያለው የሲዳማ ዋና የካውንስሉ ሰብሳቢ ደግሞ ምን ይለናል? ኑና ተአምረኛው እዩ ጩፋ ጋር መጣችሁ ተአምሩን ተካፈሉ ይለናል። ማናችሁን እንስማ? ዘይት ሻጩ ጋር ሰዎችን ኢንቫይት የሚያደርገውን የካውንስል ኃላፊ እንስማ ወይስ ቁሳቁስ መሸጥ አይቻልም የሚል የካውንስሉ ዋና ሰብሳቢን እንስማ? ማናችሁን እንስማ? እዩ ጩፋ መልስ ሰጠ። ዛሬ እሱ ነው የምነግራችሁ። እዩ ጩፋ በጣም አስደናቂ መልስ ሰጠ። ለምን ይሄ ካውንስል የሚባል በነገራችን ላይ እኔና ወንድም አማን ሻሎምን ጠርተው አናግረውናል። ከዚህ በፊት አናግረውናል። መንግስት ሃይማኖትን የሚረብሹ ሰዎችን አሳልፋችሁ ስጡ ብሎናል። እናንተ ልጆቻችን ስለሆናችሁ እኛ አሳልፈን ልናሳስራችሁ አንፈልግም አሉን ጠርተው። ይሄ ማወራው ነገር ውሸት ከሆነ እግዚአብሔር ይፍረድብኝ። ጠርተው እኔን ጠሩኝ። መጀመሪያ አንድ ቀን ላይ አዋሩኝ ብቻዬን። ካውንስሉ ቄስ ደረጀና ጌቱ ማለት ነው ጠሩንና ስልታዊ ማስፈራሪያ ያደረጉብን። ተጉይ ታውቃለህ አንተም። እና ስልታዊ ማስፈራሪያ ያደረጉብን።
ምን አሉ? እናንተ ብዙ ነገር ትናገራላችሁ። በጣም ብዙ አገልጋዮች፣ በጣም ብዙ ቤተ እምነቶች ይታሰሩልን ብለው የጻፉት እናንተ ላይ ነው አሉ። የምርህን ነው ፍቄ? በፍጹም እኔ እዚህ ከምናገረው ውስጥ ውሸት ጨምሪ ሰዎች እንዲቀበሉኝ ብዬ እች የምታክል ውሸት ከህሊኔ ጋር የምጣላበትን ነገር ጌታ ኢየሱስ ምስክር አላደርግም። ከዛ ጠሩ። ከዛ ብዙ ሰዎች የጻፉት እናንተ ላይ ነው አሉ። ብዙ ሰዎች ይታሰሩልን ያሉት ያው ካውንስል አባላት እዩ ጩፋ ነው፣ ታምራት ታደረገ ነው፣ ዮናታን አክሊሉ ነው፣ ሌላው ነው። ስለዚህ ማን ቢታሰር ጥሩ ነው የሚባል ነገር ቢመጣ አቡነ ይታሰር፣ አማን ይታሰር፣ ሌላው ይታሰር ይላሉ ስም እየጠሩ። ስለዚህ ይሄ ካውንስል ከለላ የሚሰጠው ለዘይት ሻጮቹ ነው። መጀመሪያ ለዘይት ሻጮቹ ከለላ ባሰጡ ኖሮ ዘይት እንደሚሽጡ ቢሮአችሁ መተን ነግረናቸዋል። ሐሰተኞች እናንተን ዋሻ እናንተን ከለላ እንዳደረጉ ነግረናቸዋል። ፊት ለፊት መሪዎቹ ቄስ ደረጀ ትልቅ ሰው ነው። ወንድም ጌቱ በጣም ትልቅ ሰው ነው። ሪስፔክት አደርጋለሁ። እድሜያችሁን፣ ፖዚሽናችሁን ሪስፔክት አደርጋለሁ። ሐሳባችሁን ግን ሪስፔክት አላደርግም። የምትሄዱበትን መንገድ ግን ሪስፔክት አላደርግም። መጽሐፍ ቅዱሳዊ ያልሆነውን አካሄዳችሁን ሪስፔክት አላደርግም። መጽሐፍ ቅዱሳዊ በሆናችሁበት ጉዳይ ሪስፔክት ይሰጣል። ይህም መግለጫ ራሱ ስለሰጣችሁ አጨብጭቤያለሁ። በእርግጥ ካውንስሉ ጥርስ የሌለው አንበሳ ነው። መጮ መፎከር ብቻ ነው የሚያደርገው። ውጤቱን አይተን አናውቅም፣ ግን አጨበጭባል። መግለጫ ራሱ ስለሰጣችሁ አጨበጭባል። በእውነት አጨብጭቤላችኋል። መግለጫ ስለሰጣችሁ አጨበጭብላችኋል። ግን ውጤት አምጥታችሁ አታውቅም። ምክንያት ማስረጃ በሉ። እነዚህን ቤተ እምነቶች ፍቃዳቸውን ቀምተናል አላችሁ። ከቤተ እምነቶቹ መካከል ባማ ኢንተርናሽናል የሚባል የጆሲ ኪስ ውስጥ ያለች ቸርች አለች። ያው ቸርቿ የለችም፣ ኪስ ውስጥ ነው ያለችው። ፍቃዱ ነው ያለው፣ መዝገብ ነው ያለው። የጆሲ ባማ ኢንተርናሽናል ቸርች የእዩ ጩፍ ማን ነው? የጆይ ጭሮ የሚመራት ሱቁ የጆይ ጭሮ ሱቅ። እኔ ከጆይ ጭሮ ጋር ችግር የለብኝም፣ ከዩጩፋ ጋር ከዮናታን ጋር ችግር የለብኝም። በኢየሱስ ስም ስለሚያደርጉት ግን የማጭበርበር ስራ ችግር አለብኝ። እዛ ጋር ፐርሰናሊ ግለሰቦቹ ጋር ችግር የለብኝም። ምን እያልኩ ነው? ፍቃዱን አግደነዋል ያላችሁትን የጆይ ጭሮ ቸርች በማግስቱ ኮንፈረንስ እያዘጋጀች ነበረ። ማዕተቡን እዚህኛው ኪስ ውስጥ ነው። ብዙ ጊዜ ደረቱ አብጦ የምታዩት ማዕተቡን አድርጎ እንዳያስሩዋል። መታሰር ምን ችግር አለ? መታሰር ምን ችግር አለ? ወዳጆቼ መታሰር ምን ችግር አለው? እንግዲህ ጳውሎስ ታሰረ፣ ዮሐንስ ታሰረ። በፍጥሞ ደሴት እያለን እያብራራ እንድንኖር ብቻ አልተጠራንም። የዚህን ዓለም መከራ ልንቀበል አይደል? የዚህን ዓለም መከራ ልንቀበል፣ በዚህ ዓለም ሰዎች ለመጠላት፣ በዚህ ዓለም ሰዎች ለመተው፣ በዚህ ዓለም ሰዎች እንደዛ ነው የተጠራነው። ከዛ ምን አሉ? ፍቃዱን ቀምተናል አሉ። ጆይ ጭሮ ኮንፈረንስ በኮንፈረንስ ላይ እንደውም ምናምን አለ የብልጽግና እንትን እንደውም ኤቲኤም እንትን ብሎ ሰልፍ ሁሉ አሰልፎ ቀረጸ። ማንም ምንም የለም። ለዚህ ነው ካውንስሉ ጥርስ የሌለው አንበሳ ነው ብለው ፍቃድ አግጃለሁ ይላል። ያገደባቸው ሰዎች ግን አገልግሎት አያቋርጡ። ያገደባቸው ሰዎች ግን ምዕመኑ አይሰማቸውም። ለምሳሌ እዩ ጩፋ ላይ መግለጫ ሲሰጡ ጌቱን ማንም ሰው አያውቀውም። እናንተ እዩ ጩፋ ነው የሚያውቁት። ለዚህ ነው እኛ እነዚህን ሐሰተኛ ሰዎች ራሳቸውን እንደ ፕሮቴስታንት ፊገር ወደፊት ያመጡ ሐሰተኞችን ሁሌ የምንቃወመው። ለዚህ ነው ሁሌ የምንቃወማቸው፣ ሁሌ ስማቸው የምናነሳው። ወንጌል ስለነሱ ማውራት አንዱ ፓርት ነው፣ ስለ ሐሰተኞችን መግለጥ። በእርግጥ ለነሱ ማውራት በጣም ፈልገን አይደለም። እኔ ማቴዎስ ወንጌል ብዬ አንድ ሐሳብ ላይ ፕሪች ማድረግ እችላለሁ። ሰብኬ አንድ ሰዓት ሰብኬ ጌታ ኢየሱስ ይባርክን ብዬ እንወጣለን። ችግር የለው። መስሎሽ ነው ገንዬ? በፍጹም መስሎሽ ይመስልሻል? ጠራጠሪያለሽ። መጠርጠር መብትሽ። እንደዚህ ስለሆንክ ነው ማለት መብታችሁ ነው። ስለዚህ ይሄ ካውንስል የሚባል ስብስብ
እዛ ጋር ዘይት ሻጮችን ይደግፋል። ሲዳማ ክልል ሰብሳቢ ሆኖ ሰውዬ አንድ ነው እንግዲህ ካውንስል ኢትዮጵያ ውስጥ ያለው ካውንስል ሲዳማም ክልል እነሱ ናቸው ሰው የሚመርጡት፣ ኦሮሚያ ክልልም እነሱ ሰው ናቸው የሚመርጡት፣ አማራ ክልልም የራሳቸውን፣ ትግራይም የሚመርጡት የራሳቸውን ሰው ነው። ስለዚህ ዋናው አዲስ አበባ ያለው አዲስ አበባ አረ ቦሌ ሩዋንዳ ላይ ዋና መስሪያ ቤቱን አድርጎ ከዛ ሰዎችን ይመራል፣ ሐሳቡን ጉዳዩን ያስፈጽማል። አዲስ ረቂቅ አዋጅ ካለው አዲስ የስምምነት ካለው ለሁሉም መስሪያ ቤቶች ለሁሉም ቢሮዎች ተፈጻሚ ይሆናል። ይሄ ነው። ግን እንዴት እንደማይናበቡ ታውቃላችሁ? አዲስ አበባ ያለው ስለ ዘይት ሽያጭ መግለጫ ይሰጣል፣ ይቃወማል። ጥሩ ነው መቃወሙ። ሐዋሳ ያለው ግን ዘይት ሻጩን አቀባበል ያደርጋል። ለዘይት ሻጩ በማን በዘይት ሻጩ ኦፊሻል ፔጅ ላይ አሁን አንስተውታል ቪዲዮን አፍረውበት። እኔ ግን ሪከርድ ስላደረግኩት አለኝ እነሱ ቢያነሱትም ምን ያለ። ስለዚህ አቶ ዮሴፍ ካቶና የሚባለውን ሰውዬ ወይ የእርምት እርምጃ ወሰዱበት ወይ በቦታው ሌላ ሰው ተኩና አሳዩን እስቲ፣ ጥርስ የሌላችሁ አንበሶች ካልሆናችሁ። እዩ ጩፋን እንዳላችሁ በአደባባይ ዘይት መሸጡን እኔ ነኝ ቪዲዮን ያወጣሁት፣ ኦፊሻል ያወጣሁት እኔ ነኝ ቪዲዮ። እዩ ጩፋን እስቲ አግዱት፣ እስቲ ተቃውሙት። አትችሉም። ምን አለ እዩ ጩፋ ነው ዛሬ አሁን ማሳያችሁ የእዩ ጩፋን አስቂኝ መልስ ነው። በስመ አብ አንተ በስመ አብ እንዲህ የእግዚአብሔር ቃል ዕውቀት አስጨንቆ የለ እንዴ? እንዲህ የእግዚአብሔር ቃል ዕውቀት በጣም ጭንቅላትን ሞልቶ ፈሶት የለ እንዴ? አንተ እግዚአብሔርን ቃል በጣም አይደል እንዴ ተረዳው? አንተ ነው የምታስተምራቸው እነዛን ሰዎች። ለዛ ነው የሚሰድቡን እኮ እኛ አንተ መጽሐፍ ቅዱስ ላይ እየደከምክባቸው የእግዚአብሔርን ቃል እየነገርካቸው ግን ፍሬ አላፈራ ብለውክ መስሎኝ ነበር። ተከታዮችን የሚራገሙት የሚያሳድዱት ሰው አንተ በጣም የእግዚአብሔርን ቃል መግበ እነሱ ግን ፍሬ አላፈራም ብለው መስሎን ነበረ። በጣም የእግዚአብሔርን ቃል ታስተምር የለ እንዴ? እችን እንትን ባትሪ ሎ ስላለች የእዩ ጩፋን መግለጫ እስቲ አስነብባችሁ። እዩ ጩፋ ለካውንስሉ የሰጠው ምላሽ፣ ጥርስ የሌላችሁ አንበሶች ካልሆናችሁ ካውንስሎች ለሰጣችሁ ምላሽ እስቲ ምላሽ ስጡ። እስቲ ቤተክርስቲያኑ የእርምት እርምጃ እስኪወሰድባት አገልግሎት ታቁም እንያችሁ። እስቲ ከሽያጩ ደግሞ ዘይት ሽያጭ በነገራችን ላይ ሁለተኛ ሶስተኛ ጉዳይ ነው። ዋና ደግሞ በትምህርት ሰውን እየበከሉ ያሉ ሐሰተኛ አስተማሪዎች አሉ። ለምሳሌ ነጃፔ ነተዘራ እና ኃይሉም እያስተማረ ነው ሀገር ውስጥ እየተንቀሳቀሰ። እንደውም ትንንሽ እግዚአብሔር አይደለም ትልቅ እግዚአብሔር ነኝ ሁሉም ይሏል። እነ ዮናታን አክሊሉ የቃል እምነት አስተማሪዎች፣ የብልጽግና ወንጌል ሰባኪዎች፣ ራሱ እዩ ጩፋ፣ ሄኖክ ጂፒኤስ፣ ሚራክል መኒ ምናምን እያለ በሚራክል መኒ አምናለሁ እያለ በሐሰት ገንዘብን የማባዛትና የማስፋፋት ትምህርት ሐሰተኛ ትምህርት የሚያስተምሩ የእግዚአብሔር ቃል ልክ እንደ ማኑዋል ነው ብሎ የእግዚአብሔርን ቃል እያጣጣሉ የሚያስተምሩ። ባለፈው ምን ሲል ሰማችሁት? አልሰማችሁትም? የጂፒኤስ የእግዚአብሔር ቃል አለ። አሁን እኔ መኪና ስገዛ አለ፣ ያው መኪናውን እንዴት እንደገዛኸው እናውቃለን። ደቡብ አፍሪካ ትሄዳለህ፣ በሚሊዮን ገንዘብ ተሰበስባለህ። ምክንያቱም እዛ ያለው ማህበረሰብ ነብይ ይወዳል። ነብይ መውደዱ ራሱን ችሎ ችግር የለውም። ነገር ግን የእግዚአብሔር ቃል ላይ ስላልተመሰረተ የሐሰት መልእክት ትነግሩታላችሁ። ከደቡብ አፍሪካ ማፊያዎች ጋር በጥይት ሰው ከሚገሉ አንድ ሱቅ ለመዝረፍ የሰውን ነፍስ ከማጥፋት ወደኋላ ከማይሉ ማፊያዎች ጋር ቀበቶ እያዞሩ ምስኪኖች አንገታቸውን ቀብረው የሰው ሀገር ላይ ጎማ እየተደረገ እየተቃጠሉ ለፍተው ያከማቹትን ገንዘብ እናንተ የሐሰትን ትንቢት እየተናገራችሁ ሄዳችሁ ሞጭልፋችሁ ትመጣላችሁ። እኔ ያሳቀኝ እኮ ደቡብ አፍሪካ ዘርፎ መምጣቱ እኮ አይደለም። የሄኖክ ጂፒኤስ እቤቱ ላይ ድግስ አዘጋጅተው ነው የተቀበሉት። እኔ ድግስ ማዘጋጀቱ አይደለም። እዛ ድግስ ውስጥ ደግሞ የእውነተኛ ቤተክርስቲያን አገልጋዮች የሆናችሁ ሰዎች ስላየዋችሁ ነው። ታስሮ እንደተፈታ አገልጋይ፣ ለጽድቅ እንደኖረ አገልጋይ ከደቡብ አፍሪካ ንጹሐን ላይ የመዘበረውን ገንዘብ ይዞ ሲመጣ እያጨበጨባችሁ ለምድራችን የተቀባ ሰው። አዎ የተቀቡ ናቸው። የቀባቸው ግን እግዚአብሔር አይደለም። እርግጠኛ ነኝ የምነግርህ፣ እግዚአብሔር ሌባ አይቀባም።
እግዚአብሔር በልጁ ስም የሚነግድ አይቀባ። እዩ ጩፋ ምን አለ ነው ዋናው ጥያቄ። ካውንስሉ ዘይት መሸጥ አይቻልም፣ መታጀብ ልክ አይደለም ማለት። እዩ ጩፋ ደግሞ ማብራሪያ ሰጠ፣ የራሱ ማብራሪያ ምን ብሎ እሱ ነው ቀጥሎ ማሰማችሁ። ታብታቡን 100 ሺህ አስገቡት እስቲ። ባታስገቡትም ችግር የለውም፣ ካስገባችሁት ግን ጥሩ ነው። 100 ሺህ ሞላ ሲል ጥሩ ነው ቁጥር ሙሌ ይላል። ሰላም የተወደዳችሁ የእግዚአብሔር ቤተሰቦች፣ ሰዓታችን የተለያየ ስለሆነ በሀገር ውስጥ ያላችሁ ጉድ ሞርኒንግ፣ ከሀገር ውጭ ያላችሁ ጉድ ኢቭኒንግ ብያችኋለሁ። ሰሞኑን አንዳንድ ሰዎች በአንዳንድ ጉዳዮች ላይ እያነሱ የነበሩት ጥያቄ ስላለ ከዚህ ጥያቄ ጋር ተያይዞ ጥያቄውን በጥያቄ ለመጠየቅ ነው ቀለል ባለ መልኩ የመጣሁት። አንዳንድ ሰዎች እንደ ጨዋታም ያነሳሉ፣ አንዳንድ ሰዎች ደግሞ ሲሪየስ አድርገውም የሚያነሱ ሰዎች አሉ። በመግለጫ መልክም መልእክት ላስተላለፉ ሰዎች ጥያቄያቸውን በጥያቄ መጠየቅ እፈልጋለሁ። በመጀመሪያ የማነሳው አንድ አገልጋይ ወደ አንድ ከተማ ሲገባ የከተማዋ ባለስልጣናት፣ ታዋቂና ዝነኛ ሰዎች፣ ባለሀብቶችም ጭምር ዌልካም ለማለት ለምንድን ነው የሚወጡት? ጥያቄው በጥያቄ ሲጠየቅ በምን አይነት ሰዎች ዌልካም እንዲባሉ ትፈልጋላችሁ? አንድ አገልጋይ ወደ አንድ ከተማ ሲገባ 7 እና 8 ፓትሮል ለምን ያስፈልጋል ነው የሚል ጥያቄ የምታነሱ ሰዎች በባጃጅ ታጅቦ እንዲገባ ነው የምትፈልጉት? አጀብ አጀብ ብላችሁ ሁከት የምትፈጥሩ ሰዎች መልሱለት። ካውንስሎች፣ የካውንስሉ ዋና ሰብሳቢና ምክትል ሰብሳቢ እስቲ መልሱ በመግለጫ ሰጥ። ቀለል ብላችሁ እናንተም እንደዚህ ፊታችሁን ሳታሳዩ ቀለል አድርጋችሁ መልሱለት እስቲ። እና በባጃጅ ነው ግቡ ብትሉ ዋው አንተ በጣም ድንቅ ሀሳብ ነው እኮ የሚሰጠው። ለመታጀብ ፈልጋችሁ ከሆነ እንድትታጀቡ የሚያደርግ ስራ መጀመሪያ መስራት አለባችሁ። እኔ እኮ ተከታዮቹ ቂናታ፣ ቂምቀኛ፣ ቅናታ፣ ምቀኛ፣ ቀንተ ነው አንተም ውኡ ሲሉ የእነሱ ሀሳብ መስሎኝ ነበር። ለካ እዛ የሚግቷቸውን ነው መጥተው የሚያወጡት። አየህ፣ መታጀብ ልክ አይደለም ስትል መታጀብ ፈልገ ነው የሚመስላቸው ሰዎቹ። እንደዚህ አይነት ሰርጎ ገብ አመፀኛ የሆነ አካሄድ፣ እንደዚህ አይነት ምድራዊ አካሄድ የሐሰተኝነት ምልክቱ ነው እንጂ የእግዚአብሔር ሰው ምልክት አይደል። እግዚአብሔርን ተሸክም ምናምን ይላል። የተሸከምከው እግዚአብሔር የለም። እሺ፣ ምንም ውስጣችሁ ላይ ሳይኖር ባዶ ቀፎ ሆናችሁ ለመታጀብ ማሰብ በጣም የበዛ ሞኝነት ነው። ምንም ውስጣችሁ ሳይኖር ባዶ ቀፎ ሆናችሁ ለመታጀብ ማሰብ የበዛ ሞኝነት ነው። ቀፎ የሚለው ላይ ይሰመር። በመጀመሪያ የመንግስት ፓትሮል የሚወጣው ዌልካም ለማለት የሚወጣው የህዝቡን ደህንነት ለመጠበቅ ነው። ይሄ የመንግስት ተቀዳሚ ኃላፊነት ነው። በመቀጠል ደግሞ አምላክ የላከው አገልጋይ ወደ ከተማ ሲገባ ዌልካም ለማለት ነው የሚወጣው። የክርስቶስ አምባሳደር ይመጣል ተብሎ ማርሽ ባንድ ብቻ አይደለም ካላንደር ሁሉ ሊዘጋ ይችላል። በመጀመሪያ ደረጃ ካላንደር ሁሉ የማዘጋት እቅድ ነው ያላቸው። ማርሽ ባንድ አይደለም ካላንደር ሁሉ። የእግዚአብሔርን መንግስት ተሸከሙ። የእግዚአብሔርን መንግስት የተሸከመ አገልጋይ የለም። ይሄ ነው ሐሰት። አንተ የእግዚአብሔርን መንግስት አይደለም ሚስትህን እንኳን የመሸከም አቅም የለህም። ሚስትህን ስለ በሸክም ደረጃ ነው እያልኩ ያለሁት። በሸክም የእግዚአብሔር መንግስት ተሸክም። የእግዚአብሔር መንግስት ተሸክሞን ያለ ነው። የእግዚአብሔር መንግስት ውስጥ ነዋሪ ነን እንጂ ማናችንም የእግዚአብሔር መንግስት ተሸክመን አይደለም ያለ ነው። እኔም ጩፋ ነኝ ይላል አዲስ ኮመንት ላይ። አንድ አገልጋይ ብላችሁ ንቀት በሚመስል መልኩ ንቀት በሚመስል መልኩ አገልጋዩን የምታነሱት ነገር ተገቢ አይደለም። መንግስት ተቀዳሚ ኃላፊነት ነው። በመቀጠል ደግሞ አምላክ የላከው አገልጋይ ወደ ከተማ ሲገባ ዌልካም ለማለት ነው የሚወጣው። የክርስቶስ አምባሳደር ይመጣል ተብሎ ማርሽ ባንድ ብቻ አይደለም ካላንደር ሁሉ ሊዘጋ ይችላል። በመጀመሪያ ደረጃ አንድ አገልጋይ ብላችሁ ንቀት በሚመስል መልኩ አገልጋዩን የምታነሱት ነገር ተገቢ አይደለም። እሺ፣ የክርስቶስ አምባሳደር ሲመጣ ማርሽ ባንድ አለ ወይ ነው እንግዲህ። ስለ አምባሳደር የነገረን መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ላይ ደግሞ ስለ አምባሳደር እኛ የክርስቶስ እንደራሴዎች ነን ያለን ሐዋርያው ቅዱስ ጳውሎስ ነው። እስቲ የሐዋርያው ቅዱስ ጳውሎስን አንዳንድ አገባቦች ከመጽሐፍ ቅዱስ እኔ ጳውሎስ የት ገብቷል አይደል? የት ገብቷል? ኤፌሶን ገብቷል ጳውሎስ? እንዴት ነው የገባው?
ፊልጵስዩስ ገብቷል ጳውሎስ። እንዴት ነው የገባው? የእግዚአብሔር አምባሳደር የሆኑ ሐዋርያው ጳውሎስ፣ ሐዋርያው ጴጥሮስ፣ እነዚህ የሮም ከተማ ውስጥ በንጉሥ ቄሳር እንደተገደሉ የቤተ ክርስቲያን ታሪክ የሚመሰክርላቸው እነዚህ ጉምቱ ሐዋርያት በጣም ተጨንቀው በጣም በስደት። ለዚህ ነው ጳውሎስ በውስጥ መከራ አለብኝ፣ የመርከብ አደጋ አለብኝ፣ የወንበዴ የሽፍቶች ስጋት አለብኝ፣ በዚህ ሁሉ ግን የቤተ ክርስቲያን የአብያተ ክርስቲያናት ጉዳይ ያሳስበኛል ብሎ የተናገረው ጳውሎስ አምባሳደር ስላልሆነ ነው ህይወቱ በጭንቀት ያለፈው? ወይስ ዓለም ተሻሽላ ተለውጣለች? በቅርጫት ያስመለጡት ሊገሉት ሲመጡ። ቆይ እዛም ጋር እንሄድበታል። የነ ጩፋ ወንጌል የነ ጳውሎስ ወንጌል አይደለም የምንላችሁ ለዛ ነው። እነሱ የክርስቶስ አምባሳደር መታጀብ አለበት የሚል መጽሐፍ ቅዱስ የማያውቀው ትምህርት ነው የሚያስተምሩት። እዚህ ላይ ኢየሱስን ሊያነሱ የሚችሉ ሰነፍ ሰዎች አሉ። ኢየሱስ ወደ ኢየሩሳሌም ሲሄድ የዘንባባ ዝንጣፌ እየተደረገለት በዘንባባ ዝንጣፌ ላይ በአህያ ውርንጭላ ሆኖ ሆሳዕና ዘአርያም በጌታ ስም የሚመጣ የተባረከ ነው የሚል ነገር ተደርጎለታል። ኢየሱስም እንደዚህ ተቀብለውታል ልትሉ ትችላላችሁ። ኢየሱስ ለምንድን ነው እንደዚህ ያደረገው? መወለዱ በቤተልሔም መሆኑ፣ ከድንግል መወለዱ፣ በቀራንዮ መስቀል ላይ መሰቀሉ፣ እያንዳንዱ የኢየሱስ ክርስቶስ የህይወት መንገድ የህይወት እንቅስቃሴ በ33 ዓመት ሙሉ በምድር ላይ የሚመላለሰው ምልልስ 33 ዓመት ሙሉ ብቻ አይደለም። በሰማይ እንኳን ማረጉን ከማረጉን በኋላ መመለሱ በነቢያት አንደበት የተነገረለት ስለሆነ ነው ኢየሱስ እንደዛ ያለው። ዘካርያስ መጽሐፍ ትንቢተ ዘካርያስ መጽሐፍ ምዕራፍ 13 ላይ ካልተሳሳትኩ ንጉስሽ በአህያ ውርንጭላ ላይ ንጉስሽ ትሁት ሆኖ ወደ አንቺ ይመጣል የሚለው የትንቢት ቃል ይፈጸም ዘንድ ነው ኢየሱስ በአህያ ውርንጭላ ላይ ትሁት ንጉስ። ኢየሩሳሌም ብዙ ነገስታቶች ገብተው ያውቃሉ። በተለይ ደግሞ በ70 ዓመተ ምህረት አካባቢ ላይ ቲቶ የሚባል የሮም ጀነራል የኢየሩሳሌምን አመፀኞች አስጨንቆ መንግስታቸውን አፍርሶ የመጨረሻ ኢየሩሳሌም የተበታተነች የፈራረሰች ጊዜ ሲገባ አጀብ ይደረግለታል። በንጉስ ሰረገላ ላይ ተቀምጠው ነጫጭ ፈረስ ያደረጉ ወታደሮችን ከፊት አስቀምጠው መለከት እየተነፋላቸው ሮማውያን ጀነራሎች ሌላ ሀገር አሸንፈው ሲመጡ የማረኳቸውን ምርኮኞች ንጉሱ ካለ ንጉሱ እየተጎተተ ባሮች ካሉ ሀብት ንብረት ካለ ከፊታቸው ቀድሞ ነጋሪት እየተጎሰመላቸው የሮም ዜጎች ወጥተው እየተቀበሏቸው የሮም ትልቁ ስታዲየም ውስጥ አቀባበል የንጉሳዊ የሆነ አቀባበል ይቀበሏቸዋል ጀነራሎች ንጉሶች ስለሆኑ። ይሄ የንጉሶች አካሄድ ነው። ይሄ ትሁት ንጉስ ግን በኪሩቤል ላይ የሚቀመጥ መጽሐፍ ቅዱስ እንደሚነግረን ኪሩቤል በሁለት ክንፉ ፊቱን የሚሸፍንለት በሁለት ክንፉ እግሩን የሚሸፍንለት በክንፉ ደግሞ ያማታ ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር እያለ አንዱ ለአንዱ የሚሰግድለት ማንም ሊደርስበት በማይችል በታላቅ ብርሃን ውስጥ የሚኖር እግዚአብሔር አንድያ ልጅ የሆነ ክርስቶስ ኢየሱስ ግን ትሁት ሆኖ በአህያ ውርንጭላ ላይ ተጭኖ ንጉስ ሆኖ ሊደፈጥጣቸው ሳይሆን ሊቀጠቅጣቸው ሳይሆን በብረት በትር ሊገዛቸው ሳይሆን ሊታረድልን ወደ ኢየሩሳሌም ገባ። እኛ ከትሁቱ ኢየሱስ ያየነው ኢየሱስ ሆቴል ሊይዙለት አይደለም። እዩ ጩፋ ወደ ኢየሩሳሌም የገባው ኢየሱስ ወደ ኢየሩሳሌም የገባው የእግዚአብሔር በግ እርሱ ክርስቶስ ሊታረድ ነው። አንተ ዘይት ልሸጥ ነው የምትገባው። ልዩነት አላችሁ። የሐዋርያ ጳውሎስና ያንተ አገባብ ልዩነት አለው። አንተ ልቸበችብ ለትርፍ ነው የምትገባው። መንግስቱን ልሰብክ አይደለም የምትገባው። ወንጌል ይዘህ አይደለም የምትገባው። ዘይት ይዘህ ነው የምትገባው። ጨርቅ ይዘህ ነው የምትገባው። በገባህባቸው ቦታ ሁሉ በተለይ ደግሞ ሎኬሽን አመራረጥህን እናውቀዋለን። ንግድ ያለበት ቦታ፣ በፖለቲካ ጥቅም ስትተሳሰር፣ ቦታ ስትፈልግ፣ ንብረት ያፈራህባቸው አካባቢዎች ላይ ገንዘብ ለመስራት ነው አንተ የምትገባው። ይህ የሐሰተኛ ነቢያቶች ምልክት ነው፣ ማሳያ ነው። መጽሐፍ ቅዱስ ገንዘብን በመውደድ ይራቡባቸዋል ስለሚል ይህ የሐሰተኛ ምልክት ነው። የሐሰተኛ አገልጋዮች ምልክት ነው። ኢየሱስ ሊታረድ ነው የገባው። አንተ ልትታረድ ነው የገባው አይደለም። አትችሉም ስል በቃ ይፈርሳል። ስለ ስራችሁ ይፈርሳል። አትችሉም ተይዟል ነው የምልህ።
አገልጋይ ሲንቀሳቀስ ተሸክሞ የሚዞረው አንድ ትልቅ መንግስት አለ። እኔም አገልጋይ ተሸክሞ የሚዞረው መንግስት የለም። ተሸክሞ የሚያዞረን የእግዚአብሔር መንግስት ነው ራሱ። አምኖ ከዚህ በኋላ ቪኤቶች ብቻ ሳይሆን በዚህ ዘመን የተፈጠረ ነገር ካለ ተጨምሮ አገልጋዮች ዌልካም ይባላሉ። ለመቀበል እንደምትቸገሩ ያውቃለሁ፣ ግን ኦፕሽን የላችሁ። አገልጋዮችን በንቀት አትዩ። ለመቀበል እንደምትቸገራችሁ አውቃለሁ፣ ኦፕሽን የላችሁም እያለ ነው። ይሄ ኦፕሽን የላችሁም የሚለው ሁለት ቦታ የሚረግጡትን የካውንስል አባላቶችን ነው፣ ለእኔ አይደለም እያለ ያለው። ሁለት ቦታ የሚረግጡትን ምን የካውንስል አባላቶች እንዴት ነው ሁለት ቦታ የረገጡት? አዲስ አበባ ያለው ዋና ቅርንጫፍ ያለው ካውንስል መሪዎች ዘይት መሸጥ አይቻልም፣ መታጀብ ትክክል አይደለም ይላሉ። አሰማችኋለሁ፣ ቅድም አሰምቻችኋለሁ። እዛ ጋር ደግሞ ሐዋሳ፣ ሲዳማ ደግሞ ያሉ ዋና የካውንስሉ ሰብሳቢ ደግሞ ምን ይላሉ? እዩ ጩፋ የእግዚአብሔር ሰው ነው ተቀበሉት፣ አብያተ ክርስቲያናት ምዕመኖቻችሁን ላኩ ወደሱ። እዩ ጩፋ ደግሞ መጥቶ ምን ያደርጋል? ዘይት ይቸበችባል። ስለዚህ ኦፕሽን የላችሁም እያላችሁ። አገልጋዮች የእግዚአብሔር ቃል አቀባዮች ናቸው። አገልጋዮች የእግዚአብሔር ምልክት ናቸው። አገልጋዮች የእግዚአብሔር ድምፅ ናቸው። ይህንን መልእክት ወደ እናንተ ሳደርስ ፕሮፌቲዩን ፕሮቴክት ለማድረግ አይደለም። እኔ ኦልሬዲ ፕሮቴክት ነኝ፣ ከለላ ውስጥ ነኝ። ይህንን ነገር ስነግራችሁ ራሴ ፕሮቴክት ላደርግ አይደለም ይላል። ውሸቱን ላሰማችሁ። ከደቂቃዎች በፊት ምን እያለ ነው? እንዴት አንድ አገልጋይ ብላችሁ እንደዚህ ትጠሩኛላችሁ ይላል። ስሙት። ለመታጀብ ፈልጋችሁ ከሆነ እንድትታጀቡ የሚያደርግ ስራ መጀመሪያ መስራት አለባችሁ። ምንም ውስጣችሁ ላይ ሳይኖር ባዶ ቀፎ ሆናችሁ ለመታጀብ ማሰብ በጣም የበዛ ሞኝነት ነው። በመጀመሪያ የመንግስት ፓትሮል የሚወጣው ዌልካም ለማለት የሚወጣው የህዝቡን ደህንነት ለመጠበቅ ነው። ይሄ የመንግስት ተቀዳሚ ኃላፊነት ነው። በመቀጠል ደግሞ አምላክ የላከው አገልጋይ ወደ ከተማ ሲገባ ዌልካም ለማለት ነው የሚወጣው። የክርስቶስ አምባሳደር ይመጣል ተብሎ ማርሽ ባንድ ብቻ አይደለም፣ ካላንደር ሁሉ ሊዘጋ ይችላል። በመጀመሪያ ደረጃ አንድ አገልጋይ ብላችሁ ንቀት በሚመስል መልኩ አገልጋዩን የምታነሱት ነገር ተገቢ አይደለም። አንድ አገልጋይ ብላችሁ ንቀት በሚመስል መልኩ የምታነሱት ተገቢ አይደለም እያለን ነው። ከዛ እዩ ጩፋን ፕሮቴክት ላደርግ አይደለም ይላል። ቢያንስ በ9 ደቂቃ ንግግሮች ውስጥ እርስ በርስ የሚጋጩ ሀሳቦች ላለማውጣት አስበ መናገር መጀመር አለብህ። 2017 የመበጠስ ዓመት ይሆናል እንደማለት ለሰው መልስ መስጠት ቀላል አይደለም ወዳጅ፣ አይደለም። ዝም ብሎ አሜን የሚልን ሞኝ ህዝብ ሰብስበ፣ አሜን የሚልን ምስኪን ህዝብ ሰብስበ እንዲህ ይሆንላችኋል ስትል አሜን ዝም ብሎ እንደሚሉክ ሰዎች ለካውንስሉ መሪዎችን ስትናገር ትንሽ ጭንቅላት ይጠይቃል ይመስለኛል። ይሄ አገልጋይ እንደ አንድ ተራ አገልጋይ ብላችሁ መጥራት ተገቢ አይደለም ይላል። ተራ ነው፣ ነጋዴ ነው፣ የዘይት ነጋዴ ነው። ሌላ ምንድን ነህ? ሰማይ ጩፋ ሌላ ምንድን ነህ? የዘይት ነጋዴ ነህ። ሌላ ምንድን ነህ? እንደ ፒንክ ብቻ እንደ ጥፍር ቀለም እውነት ነው እኮ ፒሲ ኢትዮጵያ እንደ ጥፍር ቀለም ፒንክ ሱፍ የሚለብስ እሺ፣ ምን አገባን ስለሱ ነገሩ። ቪኤቶች ብቻ ሳይሆን በዚህ ዘመን የተፈጠረ ነገር ካለ ተጨምሮ አገልጋዮች ዌልካም ይባላሉ። ለመቀበል እንደምትቸገሩ ያውቃለሁ፣ ግን ኦፕሽን የላችሁ። አገልጋዮችን በንቀት አትዩ። አገልጋዮች የእግዚአብሔር ቃል አቀባዮች ናቸው። አገልጋዮች የእግዚአብሔር ምልክት ናቸው። አገልጋዮች የእግዚአብሔር ድምፅ ናቸው። ይህንን መልእክት ወደ እናንተ ሳደርስ ፕሮፌቲዩን ፕሮቴክት ለማድረግ አይደለም። እኔ ኦልሬዲ ፕሮቴክት ነኝ፣ ከለላ ውስጥ ነኝ። እንደገና እንዴት ተራ ትሉኛላችሁ ምናምን የሚል ሰውዬ መልሶ ራሴን ፕሮቴክት ለማድረግ አይደለም ይላል። ኧረ እባክህ ስለ ራሴ የሚከራከር ሰው አይደለሁም። እኔ የሚሰራው ስራ የማደርገው ነገር ሁሉ ለራሴ የሚከራከር ሰው አይደለሁም ይላል። አሁን ለማን ለጌታ ነው እየተከራከርክ ያለ? መታጀብ አለብኝ እያልክ ያለው ለጌታ ነው? ምንዶ ማርሽ ባንድ ብቻ አይደለም፣ ቪት ብቻ አይደለም፣ ሌላም ነገር ይገባኛል የምትለው ለኢየሱስ ብለህ ነው? ለራሴ አልከራከርም ይለናል። ይሄ ውሸት የተገለጠ ነው። ልትሸሽጉት የማትችሉት ነገር ስለተገለጠ ከመቀበል ውጭ ምርጫ የላችሁ። ከኋላ ለሚመጣው ትውልድ የምታስቀምጡትን ከስ የምታስቀምጡትን ቀይ ምልክት እንደማይቻል የምትናገሩትን ነገር እንደሚቻል ለማሳየት ነው።
ሙሴ ኢያሱ ለሚያምን ሁሉ ይቻላል ብሎ የነገረን ጳውሎስ በየከተማው ሲገባ በጭንቅ ነው ያገለገለው። እንደማይቻል ነው የነገረን አይደለም። ስለመቻልና ስላለመቻል ካንተ አንሰማ። አዎ ዘይት በመሸጥ ከበርቴ መሆን ካንተ እንማራለን። ልክ ነው። ቸርቻሪ በመሆን ገንዘብ በመያዝ እየከፈሉ ጋርዶችን ማስቀመጥ፣ የኪራይ ቤቶችን ቀድሞ እየላኩ የክልሉ መንግስትና የክልሉ ህዝብ እንደተቀበሉ ድራማ ማሰራት ካንተ መማር እንችላለን። እንደበለጠ ያሉ ሰዎችን ኤክስ ሚሊተሪ በሆኑ ሰዎች አስደብድቦ አስቀጥቅጦ በግድ ይቅርታ ማስጠየቅን ካንተ እንማራለን። ካንተ አገልጋይ መከበር እንዳለበት አንተ አይደለም የምታስተምረን። መጽሐፍ ቅዱስ ብድራትን ከሰማይ ስለመቀበል የሚነግረን መጽሐፍ ቅዱስን ነው እኛ ምንማረው። ብድራትን ከሰማይ ስለመቀበል ኢየሱስ በምድር ላይ ተተፍቶበታል። ኢየሱስ በምድር ላይ ተዋርዷል። ኢየሱስን የሰበኩ ሐዋርያት ተንቀዋል። አባቶች ታርደዋል። በብሉይ ኪዳን የነበሩ እውነተኛ እንደነ ሚክያስ ያሉ ነቢያት በንጉስ በጥፊ ተመተዋል። ማንም ጋርድ አላስቀመጠላቸው። እንደ ኤርሚያስ ያሉ እውነተኛ ጉምቱ ነቢያቶች በዘመኑ በነበሩ ነገስታት ግዞት ውስጥ ተጥለዋል። ጉድጓድ ውስጥ ተጨምረዋል። በአደባባይ ተዋርደዋል። ለምን ነቢይ ያደረከኝ ብሎ እግዚአብሔርን እስኪጠይቅ ድረስ ኤርሚያስ በጭንቅ በስቃይ ነው መልእክቱን ሲያስተላልፍ የነበረው። ኤርሚያስ ለትውልዱ እርግማንን ነው የሰበከው እያልከን፣ እግዚአብሔር ለትውልዱ ጳውሎስ እርግማንን የነገረን እያልከን። ጳውሎስ በፊልጵስዩስ ሲገባ እስራት ገጥሞታል። በመከራው መካከል መዘመርን ያሳየን ጳውሎስና ሲላስ በእስር ቤት ብለን የምንዘምርባቸው ስማቸውን ጠርተን እግዚአብሔርን ለማመስገን የምናነሳቸው ምሳሌ የምናደርጋቸው ሰዎች በየከተማው ተዋርደዋል። ሐዋርያው ጳውሎስ ለቆሮንቶስ በጻፈላቸው መልእክት እኛን ሐዋርያቱን እግዚአብሔር የዚህ ዓለም ጉድፍ መጣያ አድርጎናል፣ ቆሻሾች አድርጎናል። እንደዛ እንዳለ ይመስለኛል እስኪል ድረስ የዚህ ዓለም ጉድፍ ቆሻሻ መጣያ እንደሆነ እስኪሰማው ድረስ ጳውሎስ በነፍሱ ስቃይን አልፏል። ያ ማለት ለትውልድ እርግማን አሳልፏል ማለት አይደለም። የዕብራውያን ጸሐፊ በምዕራፍ 12 ላይ ሲናገረን የእምነታችሁን ጀማሪና ፈጻሚ ኢየሱስን ተመልከቱ፣ እሱ ነውርን ንቆ በመስቀል ታግሶ በአብ ቀኝ ተቀምጧል ይላል። ስለዚህ ኢየሱስ ነውርን የናቀ በመስቀል የታገሰ መከራን ያለፈ ኢየሱስን እንድናይ መጽሐፍ ቅዱስ ይነግረናል። ኢየሱስ እርግማን የተወለን አይደለም። ይልቁንም በመስቀል በታገሰበት በዛ መስቀል ላይ እርግማናችንን ነው የሰበረልን። እኔ ስለ ድህነት እየሰበኩ አይደለም፣ ስለ ጉስቁልና እየሰበኩ አይደለም። ወንጌል ግን ኢየሱስ እንደነገረን ሐዋርያት እንዳሳዩን እንጂ ነዩ ጩፋ እንደሚሸልሉበት አይደለም። ወንጌል ምንድነው ነው? ኢየሱስ በዚህ በዓለም ሳላችሁ መከራ አለባችሁ ብሎ አስተማር። አለቀ። በዓለም ሳላችሁ መከራ አለባችሁ ያለን የኢየሱስ ክርስቶስ ወንጌል ተቀይሮ ነው? አልተቀየረም። አሁንም በዓለም ያለ ነው። ቤተክርስቲያን ጌታዋ መጥቶ አልተቀለላትም። ቤተክርስቲያን የምትጠብቀው ተስፋዋ ኢየሱስ ሙሽራዋ አልመጣም። በዛ እስኪመጣ ባለ ሰዓት፣ እስኪጠቀልላት ባለ ሰዓት፣ ወደሱ እስኪያረጋት ባለ ሰዓት፣ ከሙሽራዋ ጋር ጆይን እስክታደርግ ባለ ሰዓት፣ በበጉ ጉባኤ እስክትገኝ ባለ ሰዓት፣ የመጨረሻው ሰርግ፣ የመጨረሻው እራት፣ የመጨረሻው ፈንጠዝያ፣ የመጨረሻው የሰማይ ሴሌብሬሽን እስኪደረግ ባለ ሰዓት ድረስ ቤተክርስቲያን በመከራ ታልፋለች። ምናልባት የዚህ ዘመን መከራ መጋዝ ላይሆን ይችላል፣ እሳት ላይሆን ይችላል። ትክክለኛውን ወንጌል ይዞ መቅረብ ራሱ መከራ ነው። በሰዎች ዲስሪስፔክት መደረግ፣ በሰዎች መሰደብ፣ ስለ እውነት መገፋት፣ ያለን ስለ ማጣት መቸገር። እኔ ጩፋ ወንጌል መጽሐፍ ቅዱስ አያውቁም። ኤልያስ ኤልሳዕን ጳውሎስ ጢሞቴዎስን እንዳበረታቱ ሁሉ እኔም የሚቀጥለውን ትውልድ ማበረታታት እፈልጋለሁ። ኤልያስ ኤልሳዕን ጳውሎስ ጢሞቴዎስን እንዳበረታታን የሚቀጥለውን ትውልድ ማበረታታት እፈልጋለሁ ይላል። የታለ ያንተ ኤልያስ? የታለ ያንተ ጢሞቴዎስ? አንድም ቀን መድረክ ላይ ባገለገልክበት በ8 እና በ9 ዓመት ውስጥ አንድ ሰው ማፍራት ያልቻልክ፣ ከራስክ ሌላ መድረክክ ላይ ማንም እንዲታይ የማትፈቅድ፣ ስፖትላይቱን ራስክ ላይ ብቻ አድርገህ ህዝቡ አንተን እንዲያመልክ የራስህ ፎቶ ያለበት ዘይትን ይፈውሳል እያልክ በሐሰት የምትቸበችብ ሐሰተኛ ነብይ ነህ። እውነተኛ ሰዎችማ ጳውሎስ እንደዚህ አለ፣ ከማን እንደተማርክ ታውቃለህ። ከኔ ነው የተማርከው። ከማን እንደተማርክ ታውቃለህ። አንተም
የእግዚአብሔርን ቃል ለመመለስ ለሚችል ለታመነ ሰው ይህንን ወንጌል አደራ ስጥ። ጳውሎስ ከማን ተምራል? ከኔ ተቀብለኳል። አንተም ደግሞ ለሌላ ለታመነ ሰው አደራ ስጥ ይለዋል ጴጥሮስ። ወንጌል ዱላ ቅብብል ነው። እናንተ ግን ዱላውን ማይኩን ይዛችሁ መች ተለቃላችሁ? እስቲ ንገሩኝ። ዮናታን አክሊሉ ያፈራው ሰው አለ? መድረኩ ላይ የሚያገለግላል? የለም። ጂፒኤስ ያፈራው ሰው አለ? ጉምቱ ነብይ አለ? እዛ አካባቢ ላይ ትንቢት የሚናገር ሰው የለም። ከነሱ ውጭ ማንም ሰው የለም። ዩጩፋ ያፈራው አንድ ሰው ጠራልኝ? የለም። ብር አፍርተዋል። ባይብል ስታዲ ልክ ነው። ብር ነው ያፈሩት፣ ሌላ ነገር የለም። የወላድ መካኖች ናቸው። ደግሞ ስለ ትውልድ እንደሚቆረቆር ሊነግረን ይፈልጋል። ስለ ትውልድ እንዲቆረቆር የለም። እኔ ቀጥራትና በማስጨነቅ ቀጥሎ የሚነሳውን ትውልድ ተስፋ ለማስቆረጥ የምትፈልጉ ሰዎች እኔ አለሁ። ከዚህ በኋላም ፊት ለፊት ቆሜ ለሚመጣው ትውልድ በር ለመክፈት ከፊት አለው። እግዚአብሔር ከትውልድ ጋር ይሰራል። እግዚአብሔር በትውልድ ላይ ይሰራል። የሚመጣው ትውልድ ትከሻው ከእናንተ ጋር እኩል አይደለም። በጣም ከፍ ያለ በአስተሳሰብ በመረዳት በእያንዳንዱ ብቃት የሚመጣው ትውልድ ራሱን የገነባ ያነበበ የተረዳ የእግዚአብሔርን መንግስት ጉዳይ በትክክል ጠንቅቆ የሚያውቅ ነው። ያነበበ የተረዳ ሲል በጣም አንብቦ ተረድቶ እኮ ነው የሚመስለው አይደል? ሲያወራው የለም እንዲህ ይሆንልሃል እያልክ የውሸት ነገር እየተናገርክ ነው። በድግምትና በመተት ህዝቡን አደንዝዘህ ከዚህ የደረስከው የለም። እንደዚህ የሚባል ነገር የለም። ምንም ያነበብከው ነገር የለም። ስብከት እንደምትገዛ አውቃለሁ። የምትሰብካቸውን አንዳንድ ሰዎች እንዴ ዩጩፋ እንደዚህ ይሰብካል እንዴ ተሻሻለ ሲሉ ስብከት ገዝተህ እንደሆነ አውቃለሁ። ከሰው ስብከት የሚሸጡ ሰዎች እንዳሉ ታውቃላችሁ ወዳጆች። ስብከት ይሸጣል። ልክ አዎ ይላል ፍቄ ያውቃል። አስገባቸዋለሁ። አሁን ይህንን ጨርሽ። ስብከት ይሸጣል እና ዩጩፋ ስብከት የሚሸጥላቸው ሰዋል። አውዱን የጠበቀ ስብከት በትክክል አይሰብኩትም እንጂ ይሸጣል ስብከት። ምን መሰል ዋድዩ ሚን እንትላለች አንዷ። ምን እያልኩ መሰለሽ? ስብከት ይዘጋጃል። ለምሳሌ እኔ ዛሬ መጽሐፍ ቅዱስን ሳነብ አንድ ስብከት መጣልኝ አይደል? ስለዚህ አውዱን ታሪካዊ ዳራውን እጽፋለሁ ከላይ። ይሄንን ነገር ጳውሎስ ለማለት የፈለገው በዛ ዘመን የተነሳ እንደዚህ አይነት ትምህርት ስለነበረ ያንን ትምህርት ለመቃወም ነው። በዚህ ቦታ ላይ ጳውሎስ ወንድሞቹን እንዲህ ብሎ ይመክራቸዋል። ስለዚህ እዚህ ቃል ላይ ጳውሎስ ሊል የፈለገው እንደዚህ ነው። ስለዚህ ይሄንን ስብከት እኔ በተረዳሁት ወይም ቃሉ በሚለው መሰረት በእንደዚህ ሐሳብ አሁናዊ ሐሳብ እንዴት ነው ስትሉ ደግሞ በዚህ ዘመን ላለን ሰዎች ይሄ መልእክት ይቀርልናል። ከዚህ መልእክት ብዬ የጻፍኩትን ስብከት ሰዎች ዘመኑ መሸጥ ማለት ነው። ስለዚህ በጣም እንዳነበበ ምናምን ሰው ሪያክት ሊያደርግ ይፈልጋል። ኖ አንተም ተከታዮችን የእግዚአብሔር ቃል ጠላቶች ናችሁ። አንዳንድ ምስኪኖች መስሏቸው ታምረኛ መስላቸው የምትናገረው ትንቢት እንደሚፈጸም ተስፋ በማድረግ በሐሰትክ ተጠፍረው በላይክ ላይ በሚሰራው አጋንንታዊ ስፒሪት ተይዘው አዚምና ድንዛዜ ተደርጎባቸው የሚከተሉክ ሰዎች አሉ። እነዛ ሰዎች እንዳሉ ሁሉ አንተም ተከታዮችም ግን አንባቢዎች አይደላችሁ። ጭራሽ መጽሐፍ ቅዱስን አታውቁት። መልኩ መንቀሳቀስን እንደ ኃጢአት ያያል። ሐዋርያት ሥራ ምዕራፍ 23 ቁጥር 23 ላይ የሮም ተጠቀሰ ይላችሁ። ሐዋርያት ሥራ ምዕራፍ 23 እየተጠቀሰ ነው። በደንብ ስሙ። ይሄ ሰውዬ ስለመታጀቡ መጽሐፍ ቅዱሳዊ ስለመሆኑ ሊያስተምረን ነው። እንግዲህ ተዘጋጁ። ያነበበ ሰው ነው። ትውልዱ በጣም ተከሻው ሰፊ እንደሆነ የሚናገር ነው። ሐዋርያት ሥራ ምዕራፍ 23ን ሊያነብልን ነው፣ ሊያስረዳን ነው። መታጀቢ ባይብሊካል ነው ሊልን ጳውሎስ ታጅቧል ይለን። እስቲ ወደኋላ ወደፊት ካረኩት ይቅርታ አድርጉልኝ። ጉዳይ በትክክል ጠንቅቆ የሚያውቅ ነው። አንዳንድ ሰዎች ዘመኑን በሚመጥን መልኩ መንቀሳቀስን እንደ ኃጢአት ያያል። ሐዋርያት ሥራ ምዕራፍ 23 ቁጥር 23 ላይ የሮም ሻለቃ ጳውሎስን ከገዳዮች እጅ ለማስመለጥ የአገር ገዢ ወደ ሆነው ወደ ፕሌክስ ቂሳሪያ ሲልክ ለአንዱ ጳውሎስ
200 እግረኛ ወታደሮችን፣ 200 ደግሞ ጦር መሳሪያ ያላቸው፣ ከነዚህ ውጪ ደግሞ 70 ወታደሮች፣ አንድ ላይ 470 ወታደሮችን ለአንዱ ጳውሎስ እንዲመደብ ነው ያደረገው። ስለፈራም አይደለም፣ ችግር ስላለበትም አይደለም። ጳውሎስ በ470 ወታደሮች የታጀበው 7 እና 8 የመንግስት ፓትሮል ለምን ይመደባል? በዚህ ልክ መታጀቡ ለምን አስፈለገ የምትሉ ሰዎች፣ ለአገልጋዮች መንግስታዊ የሆነ ፕሮቴክሽን፣ መንግስታዊ የሆነ ከለላ፣ መንግስታዊ የሆነ ዌልካም፣ መንግስታዊ የሆነ ጥበቃ ያስፈልጋል። ለብዙ ሰዎች ሞዴል ይሆን። ስለዚህ ይሄ ሰው ምን እያለን ነው? ለዚህ መጽሐፍ ቅዱሳዊ መረዳቱ፣ ለዚህ መጽሐፍ ቅዱሳዊ መገለጡ እንደሚደግፈው የእሱ በማርሽ ቡድን መታጀብ፣ የእርሱ በአዋሳ ወይም በሲዳማ ልዩ ኃይል መጠበቅ፣ የእሱ በመሳሪያ የተጠበቀ መሄድ ከሐዋርያት ሥራ መጽሐፍ ምዕራፍ 23 ቁጥር 23 የጳውሎስ እጀባ ጋር አያይዞ ሊመሰክርልን ይፈልጋል። ጳውሎስ አጅቡኝ ብሎ ነው የታጀበው። ጳውሎስ 6 ሚሊዮን ብር ከፍሎ ነው የታጀበው። ጳውሎስ ለማርሽ ቡድኑና ለክልሉ ኮሚሽነር ገንዘብ አቀብሎ ነው የታሰረ እንትን ያለው። እኔ አይደለሁም ያልኩት። ይሄንን ጉዳይ ያሉት የሲዳማ ሚዲያ የሚባል እንትን ነው ገጽ ነው ይሄንን ያለው። 6 ሚሊዮን ብር ለእጀባ ከፍሏል ያለው። ስለዚህ ሙሉን እናንብበው። ይመቻቸዋል። ተቃጠል ምን ይለኛል? ኧረ አልቃጠልም በፍጹም ነው ያረሰረስኩን ውሃ እየጠጣው ነው። በፍጹም ተቃጠል የምትሉ ሰዎች ጭራሽ እዩ ጩፋ ላይ ያለ ጋንጮር እኔ ማቃጠል አይችልም። እኔ ውስጥ የእውነት መንፈስ ነው ያለው፣ የጽድቅ መንፈስ ነው ያለው፣ የእውነት መንፈስ ነው ያለው። በፍጹም አትችሉኝ። ይሄ አጋንንቱ አይችለኝም። እናንብበው ሙሉ ታሪኩን እናንብበው። እስቲ ላንብብላችሁ እንዲገባችሁ። እሺ እንደዚህ ይላል። ከምዕራፍ 22 ጀምሮ ነው ማነብላችሁ። በእግዚአብሔርን ቃል መስማት ጥሩ ነው። ሙሉን በተለይ ከ22 ጀምሮ ላንብብላችሁ። እሺ ከ22 ከ17 ጀምሮ አነብላችኋል። ምዕራፍ 23 የተያያዥ ታሪክ ስላለው ወደ ኢየሩሳሌምም ከተመለስኩ በኋላ በመቅደስ ስጸልይ ተመስጦ መጣብኝ። እርሱም ፍጠን፣ ከኢየሩሳሌምም ቶሎ ውጣ፣ ስለ እኔ የምትመሰክረው አይቀበሉህምና ሲለኝ አየሁ። እኔም ጌታ ሆይ በአንተ የሚያምኑት በምኩራብ ሁሉ እኔ በወህኒ እገባና እደበደብ እንደነበረ እነርሱም ያውቃሉ። የሰማዕትህንም የእስጢፋኖስንም ደም ባፈሰስኩ ጊዜ ራሴ ደግሞ በአጠገባቸው ስቆም ተስማምጬ የገዳዮቹን ልብስ እጠብቅ ነበር አልኩ። ራእይ አይቶ ነው ጳውሎስ። እርሱም ሂድ፣ እኔ ወደ አሕዛብ ከዚያም ወደ ሩቅ እልክሃለሁ አለኝ። እስከዚያ ቃል ድረስ ይሰሙት ነበር። ማንም ጳውሎስን ድምፃቸውንም ከፍ አድርገው እንደዚህ ያለው ሰው ከምድር አስወግደው፣ በሕይወት ይኖር ዘንድ አይገባውምና አሉ። ሲጮሁም ልብሳቸውን ሲወረውሩም ትቢያውንም ወደ ላይ ሲበትኑ የሻለቃው ወደ ሰፈሩ እንዲያስገቡት አዘዘ። እንደዚያም ጮሁበት ምክንያት ያውቅ ዘንድ የጮሁበትን ምክንያቱ ያውቅ ዘንድ እየገረፋችሁ መርምሩት አላቸው። ሻለቃው ጳውሎስን ይዘው ሲደበድቡት አግኝተው ነው ጣልቃ ገብቶ ምንድን ነው ሲሉት እያበራራ ነው ጳውሎስ እንዴት ወንጌል እንደነካው፣ እንዴት ደማስቆ ላይ እግዚአብሔር መንፈስ ክርስቶስ እንደተገናኘው፣ እንዴት ነው ከዛ ግደለው ውገረው የሚሉ ሰዎች ጮሁ። ስለዚህ ይሄ ሰውዬ ምን አለ? ሻለቃው እየገረፋችሁት አወጣጡት አለ። ጳውሎስ እየተገረፈ ነበር። ከመታጀቡ በፊት ሻለቃው እየገረፈው ነበር። ለምን መገረፉን አልመረጥክም? ለወንጌል ለምን አትገረፍም? ሐሰተኛ ነቢይ ስለሆንክ ነው። እጀባጀቧን ትጠቅሳለህ። እውነተኛው ታሪክ ግን ጳውሎስ ከመታጀቡ በፊት በሕዝብ ተወግሯል፣ ተደብድቧል፣ መከራውን አይቷል። እዚህ ምዕራፍ ላይ ምዕራፍ 23 ቁጥር 23 ላይ ከመሄድ በፊት ምዕራፍ 22 ጳውሎስ የተያዘበትን ምዕራፍ ሂድና አንብብ። ተቀጥቅጧል፣ ተወግሯል ጳውሎስ። ይሄ ነው መጽሐፉ እውነተኛ ሐሳብ። ቀጠለ ጳውሎስ እንደዚያ ምክንያቱን ያውቅ ዘንድ እየገረፋችሁ መርምሩት አላቸው።
በጠፈርም በወገሩት ጊዜ ጳውሎስን ወገሩት። በጠፈርም በወገሩት ጊዜ ጳውሎስ በአጠገቡ የቆመውን የመቶ አለቃ የሮምን ሰው ያለ ፍርድ ትገርፉ ዘንድ ተፈቅዶላቸዋልን? ሕግ ጠቀሰ። ጳውሎስ ሲመቱት የመቶ አለቃውን በሰማ ጊዜ ወደ ሻለቃው ቀርቦ ይህ ሰው ሮማዊ ነው እና ታደርገው ዘንድ ካለ ተጠበቅ ብሎ ነገረው። የሻለቃውን ቀርቦ አንተ ሮማዊ ነህን? ንገረኝ አለው። እርሱም አዎ አለ። የሻለቃውን መልሶ እኔ ይህን ዜግነት በብዙ ገንዘብ አገኘሁት አለ። ጳውሎስ እኔ ግን በእርሷ ተወለድኩ አለ። ስለዚህም ሊመረምሩት ያሰቡት ከእርሱ ወዲያውኑም ተለዩ። የሻለቃውም ደግሞ ሮማዊ መሆኑን ባወቀ ጊዜ ፈራ፣ አሳስሮት ነበረና። በማግስቱም አይሁድ የከሰሱት በምን ምክንያት እንደሆነ እርግጡን ያውቅ ዘንድ አስቦ ፈታው። የካህናት አለቆች ሸንጎውን ሁሉ ይሰበስቡ ዘንድ አዘዘ። ጳውሎስም አውርዶ በፊታቸው አቆመው። ጳውሎስም ምዕራፍ 23 ቁጥር 1 ላይ ደርሻለሁ። ወደ ጠቀሰው ጥቅስ ልመጣ ነው። ጳውሎስም ሸንጎውን ትኩር ብሎ ተመልክቶ ወንድሞች ሆይ እኔ እስከዚህ ቀን ድረስ በመልካም ሕሊና ሁሉ እግዚአብሔር ፊት እኖራለሁ አለ። ሊቀ ካህናቱም ሐናንያ አፉን ይመቱት ዘንድ ባጠገቡ ቆሞ የነበሩትን አዘዘ። በዚያም ጊዜ ጳውሎስ አንተ በኖራ የተነሰንክ ግድግዳ እግዚአብሔር አንተን ይመታ ዘንድ አለው። አንተ ግን በሕግ ልትፈርድብኝ ተቀምጠ ሳለ ያለ ሕግ እመታ ዘንድ ታዛለህን? አለው። በአጠገቡም የቆሙት የእግዚአብሔርን ሊቀ ካህናት ትሳደባለህ አሉት። ጳውሎስም ወንድሞቹ ሊቀ ካህናት መሆኑን ባላውቅ ነው፣ በሕዝብም አለቃ ላይ ክፉ ቃል አትናገር ተብሎ ተጽፏል አላቸው። ጳውሎስም እኩሌቶቹ ሰዱቃውያን እኩሌቶቹ ፈሪሳውያን መሆናቸውን አይቶ ወንድሞች ሆይ እኔ የፈሪሳዊ ልጅ ነኝ፣ ስለ ተስፋና ስለ ሙታን መነሳት ይፈረድብኛል ብሎ በሸንጎ ጮኸ። እንዲህ ባለ ጊዜ ፈሪሳውያን በሰዱቃውያን መካከል ጥል ሆነ፣ ሸንጎም ተለያየ። ሰዱቃውያንም ትንሣኤ መልአክ መንፈስም የለም የሚሉ ናቸውና፣ ፈሪሳውያን ግን ሁለቱንም ያምናሉ። ታላቅም ጩኸት ሆነ። ከፈሪሳውያን ወገን የሆኑ ጸሐፎች ተነስተው በዚህ ሰው ላይ ምንም ክፉ ነገር አላገኘንበትም፣ መንፈስ ወይም መልአክ ተናግሮት ይሆን ብለው ተከራከሩ። ብዙ ጥልም በሆነ ጊዜ የሻለቃው ጳውሎስን እንዳይገነጣጥሉት ፈርቶ ጭፍራውን ወርዶ ከመካከላቸው እንዲነጥቁት ሰፈሩን እንዲያስገቡት አዘዘ። ጳውሎስ እንዳይገነጣጠል ብሎ ነው መቶ አለቃው እንዲታጀብ ያዘዘው። ስማ አንተ ማንም ይገነጣጠል የለ። ሐዋሳ ኃይሌ ሪዞርት አካባቢ ላይ ቤት አለክ። በእግር ወቅ ስታደርግ ማንም ሰው መጥቶ አስቸግሮ ካያቅ ማንም ሰው መጥቶ አስቸግሮ ካያቅም በእግር ወቅ ስታደርግ ማንም ሰው ሐዋሳ ኃይሌ ሪዞርት አካባቢ ላይ ትልቅ መኖሪያ ቤት አለ። ማንም ሰው መጥቶ አስቸግሮ ካያቅ አንተ የምትታጀብበት ምንም ምክንያት የለም። ጳውሎስ የታጀበው እንዳይገነጣጥሉት፣ እነዚህ ጠላቶቹ ወንጌልን የማይፈልጉ ኢየሱስን ሲሰብክ አይናቸው ቀይ የሚሆን አይናቸው ደም የሚለብስ ኢየሱስን ሲናገር ካልገደልነው ካልወገድነው የሚሉ አይሁዳውያን መካከል ሊያተርፈው ወደ ትክክለኛው ሕግ ሊወስደው። ለምን? ሮማዊ እንደሆነ ስላወቀ። ሮማዊ ያለ ሕግ ሊቀጣ ስለማይችል፣ ያለ ሕግ ሊፈረድበት ስለማይችል፣ በሕግ መሰረት ስለሚቀጣ ሮማዊነቱን ሲሰማ ፈርቶ ነው መሃል ላይ ገብቶ ያስወጣው። በሁለተኛውም ሌሊት በአጠገቡ ቆሞ ጳውሎስ ሆይ በኢየሩሳሌም ስለ እኔ እንደመሰከርክ እንዲሁ በሮሜ ትመሰክርልኝ ዘንድ ይገባል፣ አይዞህ አለው። እግዚአብሔር ተገለጠና ጽናና። በጠባም ጊዜ አታቁማ። የዚህ ዘመን ትውልዶች በነጋ ጊዜ ማለት ነው። በጠባ ጊዜ ጠባ ሲል ጡት እንዳይመስላችሁ ብዬ ነው። በጠባም ጊዜ አይሁድ ጳውሎስን እስኪገድሉት ድረስ እንዳይበሉትና እንዳይጠጡት በመሐላ ተስማምተው ነበር። አይሁዳውያን ተሰብስበው እሱን ካልገደልን አንበላም አንጠጣም አሉ። መሐላ ተማማሉ። ገለነው ነው ምግብ ምን በላዋል። በጠዋት ተነስተው ገለነው ነው ምግባችን ላይ አፋችን ላይ ምግብ የምናሳርፈው አሉ። ለምን? ጳውሎስን ካልገደልነው ምን አንበላም አንጠጣም ስላሉ ተስማምተው ሴራ ያደረጉበት ሰዎች ከ40 ይበዙ ነበር። እነሱም ወደ ካህን አለቆችና ወደ ሽማግሌዎች መጥተው ጳውሎስ እስኪገደል ድረስ ምንም እንዳንቀምስ ተረጋግመን ተማምለናል።
እንግዲህ አሁን እናንተ ከሸንጎ ጋር ሆናችሁ ስለእርሱ አጥብቃችሁ እንድትመረምሩ መስላችሁ ወደ እናንተ እንዲያወርዱት ለሻለቃው አመልክቱ። ሻለቃውን አጭበርብረው ሊገሉት ነው ጳውሎስ። ለሻለቃው አመልክቱ፣ እኛም ሳይቀርብ እንድንገድለው የተዘጋጀን ነን አሏቸው። የጳውሎስም ያጎቱ ልጅ ግን ደባቸውን በሰማ ጊዜ መጥቶ ወደ ሰፈሩ ገባና ጳውሎስን ነገረው። የጳውሎስ ያጎቱ ልጅ በመካከል ስለነበረ ሴራቸውን ሲያሴሩ ሰማ። ሊገሉት እንደሆነ እንድንመረምረው እንድንጠይቀው ጳውሎስን አውርድልን በሉት እናንተ፣ እኛ ተዘጋጅተን ተደብቀን ሲያወርዱት እንገለዋለን። ከነሱ እጅ ወጣ ሲል እኛ እንፈጽመዋለን። ምክንያቱም እኛ እሱን ካልገደልን ምግብ ላለመቅመስ ተረጋግመናል። የበላ የሆነ ነገር ይሁንበት ብለን ተማምለናል። በእርግማን ሁሉ ነው የተማማሉት። ለምንድን ነው ጳውሎስ እንደዚህ የሚሆነው? እኛ ሐዋርያቱ የዚህ ዓለም ጉድፍ መጣያ ሆነናል ሲል ጳውሎስ ህመሙ ይግባችሁ። በከተማ እንደ ጉድፍ እንደ መጫወቻ ተጥለዋል። በሄዱበት ሞት ስጋት አለባቸው። ካሁን እገደላሉ ይላሉ። ቢሞቱም ግን የሚሄዱበትን ስለሚያውቁ ሞት ወዳለበት ቦታ አይናቸውን ገልጠው ይገቡ ነበር እንደሚገደሉ እያወቁ። ጳውሎስ እዚህ ቦታ ሄደው ገማሊያ አጋቦስ የሚሉት ነቢይ የዚህ መታጠቂያ ባለቤት ወደ ኢየሩሳሌም ሲሄድ ይታሰራል ሲሉት ትንቢት ነው የሰማው። እኔ ለጌታዬ ልታሰርለት ልሞትለት ሁሉ ዝግጁ ነኝ ብሎ ነው የመጣው። እንደሚታሰር እያወቀ ነው የመጣው። ጀግና ሐዋርያ ነው አባቴ። ከዘይት ሻጭ ጋር የሚወዳደር አይደለም። ማነ ዘይት ሻጩ? ይሰማሃል? ዘይት ሻጩ ይሄንን የተከበረ የእግዚአብሔር ሐዋርያ፣ ይሄንን የተከበረ የአሕዛብ ሐዋርያ ለአንተ ንግድና ለዘይት ሽያጭ እጀባ ልትጠቅሰው እንዳትደፍር ነው የምልህ። ይሄንን የተከበረ በነፍሱ የጨከነ ከአንድም 2 ጊዜ 3 ጊዜ የተወገረ ለ41 ሲቀር 39 ጊዜ እየገረፉ 3-4 ጊዜ የተገረፈ ይህንን ጀግና ሐዋርያ ለአንተ የንግድ ማጧጧፊያ ማርሽ ባንድ ቡድን ስለወጣለህ ጳውሎስም እኮ ታጅቧል ብለህ እንዳትጠቅስ። የእግዚአብሔርን ቃል አታውቅም፣ መጽሐፍትን አታውቁምና ትስታላችሁ የሚለው መጽሐፍ ቅዱስ ለዚህ ነው። ቀጠልላችሁ። የጳውሎስ ያጎቱም ልጅ ደባቸውን በሰማ ጊዜ መጥቶ ወደ ሰፈሩ ገባና ለጳውሎስ ነገረው። ጳውሎስም ከመቶ አለቆቹ አንዱን ጠርቶ ይህ ብላቴና ወደ ሻለቃው ውሰድ፣ የሚያወራለት ነገር አለውና አለው። እርሱም ይዞት ወደ ሻለቃው ወሰደ። ብላቴናውም የጳውሎስ ያጎት ልጅ ብላቴናውም የሚነግር ነገር ስላለው እስረኛው ጳውሎስ ጠርቶ ወደ አንተ እንድወስደው ለመነኝ አለው። የሻለቃውም እጁን ይዞ ፈቀቅ አለና ለብቻ ሆኖ የምታወራልኝ ነገር ምንድን ነው አለው። ሴራቸውን ጠየቀው ብሎ ጠየቀው። እርሱም አይሁድ ስለ ጳውሎስ ከፊት ይልቅ አጥብቀው እንደምትመረምር መስለ ነገ ወደ ሸንጎ ታወርደው ዘንድ ሊለምኑ ተማምለዋል። እንግዲህ አንተ በእጅ አትበላቸው፣ እስኪገሉት ድረስ እንዳይበሉ እንዳይጠጡ ተማምለው ከእነርሱ 40 የሚበዙ ሰዎች ያደቡበታልና አሁንም የተዘጋጁ ናቸው። የአንተም ምላሽ ይጠብቃሉ አለው። ሻለቃውም ይህን ነገር ለእኔ ማመልከት ለማንም እንዳትገልጥ ብሎ ካዘዘ በኋላ ብላቴናውን አሰናበተው። ብላቴናው የጳውሎስ ያጎት ልጅ ደባ ሲያድቡ ስለሰማ ሄዶ ምን አለ? ለሻለቃው ነገረው። ይህንን የነገርከኝን ነገር ለማንም እንዳትነግር ብሎ ሻለቃው ብላቴናውን አሰናበተው። ከዛ ከመቶ አለቆቹ 2 ጠርቶ ወደ ቂሳሪያ ይሄዱ ዘንድ 200 ወታደሮች፣ 70 ፈረሰኞች፣ 200 ባለጦር መሳሪያ ከሌሊት በ3ኛው ሰዓት አዘጋጁ አላቸው። የጳውሎስ መታጀብ ቦታ ይሄ ነው። ስለዚህ እዩ ጩፋን እንስማ እስቲ ምን እንደሚል፣ የእግዚአብሔር ቃል እንዴት እንደሚዋሹባችሁ ስሙ። እዩ ጩፋ ምን ይላል? ምልክት የሆነ ታላቁ ሐዋርያ ጳውሎስ በ470 ወታደሮች ደግሞ 70 ወታደሮች ጳውሎስ ታጅቧል። ስለዚህ እኔ መታጀብ ልክ ነው ይላል። ጳውሎስ ታጅቧል። ስለዚህ እኔ መታጀብ ልክ ነው ይላል። የጳውሎስን ይጠቅሳል። ጳውሎስ ለምን እንደታጀበ ግን ገብቷቸዋል። የገባችሁ ሰዎች እስቲ 3 ቁጥር ጻፉ። የገባችሁ ሰዎች ጳውሎስ ለምን እንደታጀበ ገብቶናል የምትሉ ሰዎች ቴንኪው፣ ተበቁኛላችሁ።
መንግስት ጉዳይ በትክክል ጠንቅቆ የሚያውቅ ነው። አንዳንድ ሰዎች ዘመኑን በሚመጥን መልኩ መንቀሳቀስን እንደ ኃጢአት ያያሉ። ሐዋርያት ሥራ ምዕራፍ 23 ቁጥር 23 ላይ የሮም ሻለቃ ጳውሎስን ከገዳዮች እጅ ለማስመለጥ የአገር ገዢ ወደ ሆነው ወደ ፕሌክስ ቂሳሪያ ሲልክ ለአንዱ ጳውሎስ 200 እግረኛ ወታደሮችን 200 ደግሞ ጦር መሳሪያ ያላቸው ከነዚህ ውጪ ደግሞ 70 ወታደሮች አንድ ላይ 470 ወታደሮችን ለአንዱ ጳውሎስ እንዲመደብ ነው ያደረገው። ስለፈራም አይደለም፣ ችግር ስላለበትም አይደለም። ጳውሎስ በ470 ወታደሮች የታጀበው 7 እና 8 የመንግስት ፓትሮል ለምን ይመደባል? በዚህ ልክ መታጀቡ ለምን አስፈለገ የምትሉ ሰዎች ለአገልጋዮች መንግስታዊ የሆነ ፕሮቴክሽን፣ መንግስታዊ የሆነ ከለላ፣ መንግስታዊ የሆነ ዌልካም፣ መንግስታዊ የሆነ ጥበቃ ያስፈልጋል። ለብዙ ሰዎች ሞዴል የሆነ ምልክት የሆነ ታላቁ ሐዋርያ ጳውሎስ በ470 ወታደሮች ታጅበዋል እያልኩ ነው። አይ እሱ የታጀበው እንደዚህ ስለሆነ ነው እንደዛ ስለሆነ ነው ብለህ ማስተባበያ ልሰራ ትችላለህ። እኔ እያልኩ ያለሁት ለአንዱ ጳውሎስ 470 ወታደሮች ተመድበዋል እያልኩኝ ለአጋሲ ሽንቱስ ያባብጦ ሶናሽ። ስለዚህ ጳውሎስ 6 ሚሊዮን ብር ጉቦ ከፍሎ አይደለም የታጀበው። ጳውሎስ ያጎቱ ልጅ አይሁዳውያን ሊገሉት ስለተማማሉበት ሲሰማ ሚስጥሩን ለሻለቃው ስለነገረው ሻለቃው ጳውሎስን ቦጫጭቀው እንዳይገሉት ነው። ሐዋሳ ልጆችህን የወለድክበት ሚስትህ ሾፒንግ የምትወጣበት ማንም በእግሯ ስትሄድ ማንም አይነካት አገር ነው። ሐዋሳ ብዙ ፕሮቴስታንት ያለበት ከተማ አይደለም። አንተን ማንንም አይነኩ። በጣም ጨዋ ህዝብ ነው ሐዋሳ ህዝብ። የሐዋሳ ህዝብ በጣም ጨዋ ነው። እኔ ሄጄ ስለማቅ በጣም ጨዋ ህዝብ ነው። በተለይ ደግሞ አገልጋይ ጠባቂ ህዝብ ነው። ራሱ አገልጋይ ነኝ የሚሉ ውሸተኞችን ራሱ አንዳንድ የታለሉ ሰዎች ይጠብቁሃል እንጂ አታካ ያደርጉም ሐዋሳዎች። ጳውሎስ ለህይወቱ ስጋት ስለነበረበት ነው አልክ። ለህይወቱ ስጋት ስለነበረበት ነው እንዳንተ ዘንጦ ለመግባት አይደል። የትኛውን ወንጌል ለሐዋሳ ሰው ትነግረዋል? የሐዋሳ ህዝብ አብዛኛውን በተለይ አንተ ደግሞ ልደርሳቸው የምትችላቸው ሰዎች የወንጌል አማኞች ናቸው። ወንጌልም ማድረስ አይደለም ስራክ፣ ገንዘብ መስራት ነው። ውጤቱን አሳይቻለሁ። ሄደ ኑ መካኖች እንድትወልዱ ኑ ፈውስ ለማግኘት ኑ ዘይት ግዙ ነው ያልከው። የትኛውን ስብከት ሰብከህ ነው አንተ? የትኛውን ወንጌል አስተምረህ ነው? ለሽያጭ ነው ሄድከው። ከዛስ ጳውሎስ ምን ሆነ? አለቆቹ 200 ጠርቶ ወደ ቄሳርያ የሄዱ ዘንድ 200 ወታደሮች 70 ፈረሰኞችን 200 ባለጦር መሳሪያዎችንም ከሌሊቱ በ3ኛው ሰዓት አዘጋጀ አላቸው። ጳውሎስም ወደ አገረ ገዢ ወደ ፊኒክስ በደህና እንዲያደርሱት የሚያስቀምጡበትን ከብት ያዘጋጁ ዘንድ አዘዘ። ደብዳቤውንም ጻፈ እንደዚህ የሚል ቀላውዲዮስ ሉሲዮስ ወደ ክቡር አገር ገዢው ወደ ፊኒክስ ሰላም ላንተ ይሁን። ይህ ሰው አይሁድ ይዘው ሊገሉት ባሰቡ ጊዜ ከጭፍሮች ጋር ደርሼ አዳንኩት። ሮማይ እንደመሆኑ አውቄ ነበርና የሚከሰስበት ምክንያት አውቅ ዘንድ አስቤ ወደ ሸንጎቸው አወረድኩት። በሕጋቸውም ስለመከራከር እንደከሰሱት አገኘው እንጂ ለሞት ወይም ለእስራት የሚያደርስ ክስ አይደለም። በዚህ ሰው አይሁድ ሴራ እንዳደረጉበት ባመለከቱኝ ጊዜ ያን ጊዜ ወደ አንተ ሰደድኩት። ከሳሾቹንም ወደ ደግሞ በፊትህ ይከሱት ዘንድ አዘዝኳቸው። ደህና ሁን። ወታደሮቹም እንደታዘዙት ጳውሎስን ይዘው በሌሊት ወደ አንተ ጳጥሪስ እንደደረሱ በነጋውም ከእርሱ ጋር የሄዱ ዘንድ ፈረሰኞቹንም ትተው ወደ ሰፈር ተመለሱ። እነዚያም ወደ ቄሳርያ ገብተው ደብዳቤውን ለአገረ ገዢ ሰጡ ይላል። የእግዚአብሔር ቃል ላይ አትቀልዱ ነው የሚላችሁ። አትቀልዱ።